የማርቆስ ወንጌል የማርቆስ ወንጌል ከቀኖናዊ 4 ወንጌላት መካከል ሁለተኛው ሲሆን በብዙ ምሁራን ዘንድ ደግሞ በመጀመሪያ የተጻፈ እንደሆነ ይታመናል። በአማርኛ ተናጋሪዎች ዘንድ በጣም ተወዳጅ፣ በስፋት የሚነበብ መጽሐፍ ነው። የማርቆስ ወንጌል ጸሐፊውንና ጽሑፉ የተጻፈበት ዘመን። ወንጌሉን የጻፈው ማርቆስ ሲሆን ሙሉ ስሙ ዮሐንስ ማርቆስ ነው። እርሱ ከ12ቱ ደቀ መዛሙርት አንዱ አልነበረም። ይሁን እንጂ የሐዋርያው ጴጥሮስ የቅርብ ተባባሪና የትርጓሜ ሰው ነበር። ማርቆስ መሰረታዊ የሆነውን መረጃ ያገኘው ከጴጥሮስ ስብከትና ትምህርት ነው። የተጻፈበት ዘመን ምናልባትም ከክርስቶስ ልደት በኋላ በ55 እና በ65 ዓመተ ምህረት መካከል እንደሆነ ይታመናል። የተጻፈበት ቦታ አብዛኞቹ ምሁራን ወንጌሉ በሮም ከተማ ውስጥ እንደተጻፈ ያምናሉ። የማርቆስ ወንጌል ዋና ዓላማ ኢየሱስ ክርስቶስ ማን እንደሆነ፣ ምን እንዳደረገ በተግባር ማሳየት ነው። ማርቆስ ኢየሱስ እንደ እግዚአብሔር ልጅና እንደ አገልጋይ መሲህ አድርጎ ያቀርባል። በማርቆስ ወንጌል ውስጥ ወዲያውኑ በፍጥነት የሚል ቃል ተደጋግሞ ይገኛል። ይህም የክርስቶስ ሥራዎች ለአስጨራሽነትና ጉልበት ያሳያል። ወንጌሉ ፈጣንና ድራማዊ የሆነ አቀራረብ አለው። የማርቆስ ወንጌል አጽንዖት የሚሰጣቸው ነገሮች የኢየሱስ ሥራዎች ወይም ታምራት በማስተማር ላይ ከማተኮር ይልቅ ኢየሱስ ባደረጋቸው ድንቅ ሥራዎች፣ ፈውሶች፣ ታምራቶች ላይ ትኩረት ይሰጣል። ከሌሎች ወንጌሎች በተለየ ሁኔታ የማርቆስ ወንጌል ለኢየሱስ መከራ፣ ሞትና ትንሣኤ ትልቅ ቦታ ይሰጣል። ክርስቶስ ለመሰዋት የመጣ አገልጋይ እንደሆነም ያሳያል። የደቀ መዛሙርቱን ስህተቶች፣ ድክመቶችና ክርስቶስን ለመረዳት መቸገራቸውን በግልጽ ይሄ ወንጌል ይዘግባል። ውድ የአሳፍቲው ቤተሰቦች፣ ከዛሬ ከማርቆስ ወንጌል ታሪክ ውስጥ አብራችሁን ስትቆዩ ኢየሱስ ክርስቶስ ያደረጋቸውን ድንቅና ታምራቶች ብቻ ሳይሆን ኢየሱስ ማን እንደሆነ በግልጽ እንማራለን። አብራችሁን ስትቆዩ ቪዲዮውን ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በትህትና እንጠይቃለን። አብራችሁን ቆዩ። የማርቆስ ወንጌል የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። በነቢዩ በኢሳይያስ እንዲህ ተብሎ ተጽፏል። እነሆ መንገድህን የሚያዘጋጅ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አስተካክሉ እያለ በበረሃ የሚጮህ ሰው ድምፅ። ስለዚህ መጥምቁ ዮሐንስ በበረሃ እያጠመቀና ለኃጢአት ስርየት የንስሐ ጥምቀት እየሰበከ መጣ። የይሁዳ አገር በሞላ የኢየሩሳሌም ሰዎች በጠቅላላ ወደ እርሱ በመሄድ ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ በእሱ እጅ ይጠመቁ ነበር። ዮሐንስ የግመል ጠጉር ይለብስ ነበር፣ በወገሙም ጠፍር ይታጠቅ ነበር። አንበጣና የበረሃ ማርም ይበላ ነበር። ስብከቱም እኔ ጎንበስ ብዬ የጫማውን ማሰሪያ መፍተት ከማይገባኝ ከኔ የሚበልጥ ከኔ በኋላ ይመጣል የሚል ነበር። እኔ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል የሚልም ነበር። በዚህ ጊዜ ኢየሱስ የገሊላ ከተማ ከሆነው ከናዝሬት መጥቶ በዮርዳኖስ ወንዝ በዮሐንስ እጅ ተጠመቀ። ከውሃም በሚወጣበት ጊዜ ሰማያት ተከፍተው መንፈስ ቅዱስ እንደ ርግብ በእርሱ ላይ ሲወርድ አየ። የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይም ተሰማ። ወዲያው መንፈስ ቅዱስ ወደ በረሃ መራው። በሰይጣንም እየተፈተነ 40 ቀን በበረሃ ቆየ። ከአራዊት ጋር ነበረ፣ መላእክትም ያገለግሉት ነበር። ዮሐንስ እስር ቤት ከገባ በኋላ ኢየሱስ የእግዚአብሔርን መንግሥት እየሰበከ ወደ ገሊላ ሄደ። ጊዜውም ደርሷል፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ይሰብክ ነበር። ኢየሱስ በገሊላ ባሕር አጠገብ ሲያልፍ ስምዖንና ወንድሙን እንድርያስን ዓሣ አጥማጆች ስለነበሩ መረብ ወደ ባሕር ሲጥሉ አያቸው። ኢየሱስም ተከተሉኝ፣ ሰው አጥማጆች አደርጋችኋለሁ አላቸው። እነርሱም ወዲያውኑ መረባቸውን ትተው ተከተሉት። ትንሽ እልፍ እንዳለም የዘብዴዎስ ልጅ ያዕቆብና ወንድሙ ዮሐንስ በጀልባ ሆነው መረባቸውን ሲያበጁ አያቸውና ወዲያውኑም ጠራቸው። እነርሱም አባታቸውን ከቅጥር ሠራተኞቹ ጋር በጀልባ ትተው ተከትለውት ሄዱ። ከዛም ወደ ቅፍርናሆም ሄዱ። ኢየሱስ ወዲያው በሰንበት ቀን ወደ ምኵራብ ገብቶ ማስተማር ጀመረ። እንደ ጸሐፍት ሳይሆን እንደ ባለሥልጣን በማስተማሩ ሕዝቡ በትምህርቱ ተገረሙ። በዚያን ጊዜ በምኵራባቸው ውስጥ የነበረ ርኩስ መንፈስ ያደረበት ሰው ነበር። እንዲህም በማለት ጮኸ፣ የናዝሬቱ ኢየሱስ ሆይ
ከእኛ ጋር ምን ትሻለህ? ልታጠፋን መጣህን? እኔ ማን እንደሆን አውቃለሁ፣ አንተ የእግዚአብሔር ቅዱስ ነህ ብሎ ጮኸ። ኢየሱስም ጸጥ በል፣ ከእርሱ ውጣ ብሎ ገሠጸው። እርኩሱ መንፈስም ሰውየውን በኃይል ካንፈራገጠ በኋላ እየጮኸ ወጣ። ሕዝቡ በሙሉ በመገረም ይህ ነገር ምንድን ነው? ስልጣን ያለው አዲስ ትምህርት ነው። እርኩስ መናፍስት እንኳ ያዛል፣ እነርሱም ይታዘዙለታል እያሉ እርስ በርሳቸው ተጠያየቁ። ወዲያውም ዝናው በገሊላ ዙሪያ ባለ ስፍራ ሁሉ ደረሰ። ወዲያውም ከምኵራብ እንደወጡ ከያዕቆብና ከዮሐንስ ጋር ወደ ስምዖን ወደ እንድርያስ ቤት ገቡ። የስምዖን አማት በትኩሳት በሽታ ታማ ተኝታ ነበር። ስለ እርሷም ነገሩት። ስለዚህም እርሱ ወደ ተኛችበት በመሄድ እጇን ይዞ አነሳት። ትኩሳቱም ተዋት። ተነስታም ታገለግላቸው ጀመር። ጀንበር ከጠለቀች በኋላ በምሽት ላይ የአካባቢ ሰዎች ሕመምተኞችንና በአጋንንት የተያዙ ሁሉ ወደ እርሷ መጡ። የከተማዋ ሕዝብ ሁሉ በቤቱ ደጃፍ ላይ ተሰብስቦ ነበር። እርሱም በተለያየ በሽታ የታመሙትን ብዙ ሰዎችን ፈወሰ፣ ብዙ አጋንንትንም አወጣ። ነገር ግን አጋንንቱ ኢየሱስ ማን እንደሆነ ያውቁ ስለነበረ እንዲናገሩ አልፈቀደላቸውም። ማለዳም ገና ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ። ወደ አንድ ገለልተኛ ስፍራም ሄዶ ይጸልይ ጀመር። ስምዖንና ባልንጀሮቹም ተከትለውት ይፈልጉት ጀመር። ባገኙትም ጊዜ ሰው ሁሉ ይፈልግሃል አሉት። እርሱም ከዚህ ተነስተን በአቅራቢያ ወዳሉት መንደሮች እንሂድ፣ እዚያም ልስበክ የመጣሁት ለዚሁ ነውና አላቸው። ስለዚህ ወደ ምኵራባቸው እየገባ በመስበክና አጋንንትን በማስወጣት በመላዋ ገሊላ ይዘዋወር ጀመር። አንድ ለምጻም ወደ እርሱ ቀርቦ ከፊቱ ተንበረከከ። ብትፈቅድ እኮ ልታነጻኝ ትችላለህ በማለት ለመነው። ኢየሱስም ለሰውየው በመራራት እጁን ዘርግቶ ዳሰሰውና እፈቅዳለሁ ንጻ አለው። ዳሰሰውና የሚል ክፍል እናገኛለን። ለምጽን ማንም ሰው አይነካም። በሙሴ ሕግ መሠረት ለምጻም ሰው ከሰፈር ተለይቶ፣ ከሕዝብ ተለይቶ፣ ከቤተሰቡ ተለይቶ ብቻውን ይኖራል። ምክንያቱም ለምጻሙን ሰው የሚነካ ይረክሳልና። ጌታችን ኢየሱስ ክርስቶስ ግን ለምጻሙን ሰው ንጻ ከማለት ይልቅ በመጀመሪያ ዳስሰው ይለናል። ስነ ልቦናውን የተጎዳውን ልቡን ከጠገነ በኋላ ኢየሱስ ክርስቶስ እጁን ጭኖ ዳሶ ከለምጹ ሲፈውሰው እንመለከታለን። ይህ በዚህ ዘመን ላለን አገልጋዮች ትልቅ ትምህርትና ማሳያ ነው። እርሱም ወዲያውኑ ከለምጹ ነጻ፣ ከበሽታውም ተፈወሰ። ኢየሱስም ሰውየውን አጥብቆ በማስጠንቀቅ እንዲህ ሲል አሰናበተው። ለማንም አንድ ነገር እንኳን እንዳትናገር ተጠንቀቅ። ነገር ግን ምስክር እንዲሆንላቸው ሄደህ ራስህን ለካህን አሳይ። ስለ መንጻትም ሙሴ ያዘዘውን መሥዋዕት አቅርብ አለው። ሰውየው ግን በሄደበት ሁሉ ነገሩን በሰፊው አወራው፣ ወሬውንም አሰራጨ። በዚህም ምክንያት ኢየሱስ ወደ ማንኛውም ከተማ በግልጽ መግባት አልተቻለውም። ከዚህም የተነሳ ከከተማ ውጭ በሚገኙ ሰዎች ቦታዎች መኖር ጀመረ። ሰዎች ግን ከያቅጣጫው እርሱ ወዳለበት በመምጣት አላቋረጡም ነበር። በማርቆስ ወንጌል ምዕራፍ 2 ላይ ኢየሱስ ሽባውን ሰው የፈወሰበትን ታሪክ እናገኛለን። ኢየሱስ ከጥቂት ቀን በኋላ ወደ ቅፍርናሆም እንደተመለሰ ወደ ቤቱም መግባቱን ሕዝቡ ሁሉ ሰማ። ስለዚህ ከበሩ ውጭ እንኳ ሳይቀር ስፍራው እስኪታጣ ድረስ ብዙ ሕዝብ ተሰብስበው እርሱ የእግዚአብሔርን ቃል ይሰብካቸው ነበረ። ጥቂት ሰዎችም አንድ ሽባ በአራት ሰዎች ተሸክመው ወደ እርሱ መጡ። ከሕዝቡም ብዛት የተነሳ ኢየሱስ ወዳለበት መቅረብ ስላልቻሉ የቤቱን ጣራ እርሱ ባለበት በኩል ነድለው ቀዳዳ በማብጀት ሽባውን የተኛበትን አልጋ ወደዛ ወደ ኢየሱስ ስፍራ ወረዱት። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰርዮልሃል አለው። በዛ ተቀምጠው የነበሩት አንዳንድ ጸሐፍት ስለዚህ ነገር በልባቸው እያሰላሰሉ ይህ ሰው እንዴት እንዲህ ይላል? በአምላክ ላይ የስድብ ቃል እየተናገረ እኮ ነው። ከአንዱ ከእግዚአብሔር በስተቀር ማን ኃጢአትን ሊያስተሰርይ ይችላል ብለው አሰቡ። ኢየሱስም ወዲያውኑ በልባቸው የሚያስቡትን በመንፈሱ ተረድቶ እንዴት እንዲህ ታስባላችሁ? ሽባውን ኃጢአትህ ተሰርዮልሃል ከማለትና ተነስተህ አልጋን ተሸክመህ ሂድ ከማለት የቱ ይቀላል አላቸው። ነገር ግን የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ሥልጣን እንዳለው እንድታውቁ በማለት ሽባውን ተነስተህ አልጋህን ተሸክመህ ወደ ቤትህ ሂድ አለው። እርሱም ተነስቶ ሁሉም እያዩ አልጋውን ተሸክሞ ሄደ። በየስፍራውም የነበሩት ሁሉ በሁኔታው በመደነቅ
የዚህ አይነት ነገር ፈጽሞ አይተን አናውቅም በማለት ለእግዚአብሔር ምስጋና አቀረቡ። ኢየሱስ ዳግም ወደ ባህር ዳርቻ ወጣ። ሕዝቡም በብዛት ወደ እርሱ መጡ። እርሱም አስተማራቸው። በዚያም ሲያልፍ የእልፍስዮስ ልጅ ሌዊን በቀረጥ መቀመጫው ላይ ተቀምጦ አገኘው። ተከተለኝ አለው። እርሱም ተነስቶ ተከተለው። በማቴዎስ ቤት ማዕድ ተቀምጦ ሳለ ብዙ ቀረጥ ሰብሳቢዎች፣ ኃጢአተኞች ተከትለውት ስለነበር ከኢየሱስና ከደቀ መዛሙርቱ ጋር ይመገቡ ነበር። ከፈሪሳውያን ወገን የነበሩ ጸሐፍት ከኃጢአተኞችና ከቀረጥ ሰብሳቢዎች ጋር ሲበላ ባዩት ጊዜ ደቀ መዛሙርቱን ከቀረጥ ሰብሳቢዎችና ከኃጢአተኞች ጋር ለምን ይበላል ሲሉ ጠየቋቸው። ኢየሱስን የሚናገሩትን ሰምቶ ሐኪም የሚያስፈልጋቸው ሕመምተኞች እንጂ ጤነኞች አይደሉም፣ እኔ ኃጢአተኞችን እንጂ ጻድቃንን ወደ ንስሐ ልጠራ አልመጣሁም አላቸው። የዮሐንስ ደቀ መዛሙርትና ፈሪሳውያን ይጾሙ ነበር። አንዳንድ ሰዎች መጥተው ኢየሱስን የዮሐንስና የፈሪሳውያን ደቀ መዛሙርት ሲጾሙ ያንተ ደቀ መዛሙርት የማይጾሙት ለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሙሽራው ከነርሱ ጋር እያለ ሚዜዎቹ ሊጾሙ ይችላሉን? ሙሽራው ከነሱ ጋር እያለ ሊጾሙ አይችሉም። ሙሽራው ከነሱ የሚወሰድበት ወቅት ይመጣል፣ በዚያ ጊዜ ግን ይጾማሉ። ቀጠል አድርጎም ስለ አዲሱ ኪዳን ኢየሱስ ክርስቶስ ማስተማር ጀመረ። በአሮጌ ልብስ ላይ አዲስ ጨርቅ የሚጥፍ ማንም የለም። ይህ ቢደረግ ግን አዲሱ ጨርቅ አሮጌውን ይቦጫጭቀዋል፣ ቀዳዳውም የባሰ ይሆናል። እንዲሁም አዲስ የወይን ጠጅ በአሮጌ አቆማዳ የሚያስቀምጥ የለም። ይህ ከተደረገ የወይን ጠጁ አቆማዳውን ያፈነደዋል፣ የወይን ጠጁም አቆማዳውም ይበላሻሉ። ስለዚህ አዲስ የወይን ጠጅ መቀመጥ ያለበት በአዲሱ አቆማዳ ነው አላቸው። በሰንበት ቀን ኢየሱስ በእርሻ መካከል ሲያልፍ አብረውት በመጓዝ ላይ የነበሩት ደቀ መዛሙርት እሸት ይቀጥፉ ነበር። ፈሪሳውያንም እነሆ በሰንበት ቀን ለምን የተከለከለ ነገር ያደርጋሉ ሲሉ ጠየቁት። እርሱም እንዲህ አላቸው፣ ዳዊት በተራበና የምግብ ፍላጎት በጸና ጊዜ አብረውት ከነበሩት ሰዎች ጋር ያደረገውን አላነበባችሁምን? በሊቀ ካህናቱ በአብያታር ዘመን ወደ እግዚአብሔር ቤት ገብቶ ካህናት ብቻ እንዲበሉት የተፈቀደውን የተቀደሰ ኅብስት ራሱ በልቶ አብረውት ለነበሩ ሰዎች ሰጣቸው። ደግሞም እንዲህ አላቸው፣ ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም። ስለዚህ የሰው ልጅ የሰንበት ጌታ ሆነው አላቸው። የማርቆስ ወንጌል ምዕራፍ 3። በሌላ ጊዜ ወደ ምኵራብ ገብቶ በዚያ እጁ የሰለለች ሰው ነበር። በምክንያትም ሊከሱት የሚፈልጉ ሰዎች በሰንበት ቀን ይፈውስ እንደሆነ ለማየት ይጠባበቁ ነበር። እርሱም እጁ የሰለለችውን ሰው ሕዝቡ በተሰበሰበበት ፊት ተነስተህ ቁም አለው። ኢየሱስም በሰንበት ቀን የተፈቀደው መልካም ማድረግ ነው ወይስ ክፉ? ሕይወት ማዳን ወይስ ማጥፋት አላቸው። እነርሱም ዝም አሉ። በልባቸው ደንዳናነትና ክፉነት አዝኖ በዙሪያቸው የቆሙትን በቁጣ ተመለከታቸውና ሰውየውን እጅህን ዘርጋ አለው። ሰውየውም እጁን ዘረጋ፣ እጁም ፍጹም ደህና ሆነችለት። ፈሪሳውያንም እንዴት ሊያጠምዱት እንደሚችሉ ከሄሮድስ ወገን ከሆኑት ጋር መማከር ጀመሩ። ኢየሱስ ከደቀ መዛሙርቱ ጋር ወደ ባህር ሄደ። ከገሊላ የመጣ እጅግ ብዙ ሕዝብ ተከተለው። የሚሰራውን ነገር የሰሙ ሰዎች ከይሁዳ፣ ከኢየሩሳሌም፣ ከኤዶምያስ በዮርዳኖስ ማዶ ካለው አገር እንዲሁም ከጢሮስና ከሲዶና አካባቢ ወደ እርሱ መጡ። የተሰበሰበውንም ሕዝብ እንዳያጨናንቀው አነስተኛ የሆነ ጀልባ እንዲዘጋጅለት ደቀ መዛሙርቱን አዘዛቸው። ብዙዎችን ፈውሶ ስለነበር በሕመም የሚሰቃዩ ሁሉ ሊዳስሳቸው ይሽቀዳደሙ ነበር። እርኩሳን መናፍስት ባዩት ቁጥር ከፊት እየወደቁ አንተ የእግዚአብሔር ልጅ ነህ በማለት ይጮኹ ነበር። እርሱ ግን ማንነቱን እንዳይገልጹ አጥብቆ ይገስጻቸው ነበር። በቁጥር 13 ላይ ጌታችን ኢየሱስ ክርስቶስ 12ቱን ደቀ መዛሙርት የሾመበትን ክፍል እናገኛለን። ኢየሱስ ወደ ተራራ ወጥቶ የሚፈልጋቸውን ወደ እርሱ እንዲመጡ ጠራቸው። እነርሱም ወደ እርሱ መጡ። ከእነርሱም ጋር እንዲሆኑ ለስብከትም ይልካቸው ዘንድ 12ቱን ሾመ። ሐዋርያትም ብሎ ጠራቸው። አጋንንትን እንዲያስወጡ ሥልጣን ሰጣቸው። የሾማቸውም 12ቱ እነዚህ ናቸው። ጴጥሮስ ተብሎ የተጠራው ስምዖን፣ ቦአኔስ ይኸውም የነጎድጓድ ልጆች ተብሎ የተጠራው የዘብዴዎስ ልጆች ያዕቆብና ወንድሙ ዮሐንስ፣ እንድርያስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ የእልፌስዮስ ልጅ ያዕቆብ፣ ታዴዎስ፣ ተቀናቃኙ ስምዖን፣
እንዲሁም ለሞት አሳልፎ የሰጠው ያስቆረጡ ይሁዳ ናቸው። ከዚያም ኢየሱስ ወደ አንድ ቤት ገባ። እርሱና ደቀ መዛሙርቱ ምግብ መብላት እንኳ እስኪሳናቸው ድረስ ሕዝቡ እንደገና በብዛት ተሰበሰበ። ሁኔታውን የሰሙ ዘመዶቹም አእምሮውን ስቷል በማለት ይዘውት ለመሄድ ወዳለበት መጡ። ከኢየሩሳሌም የመጡ ጸሐፍትም በኤልዜቡል አድሮበታል፣ አጋንንትን የሚያወጣው በአጋንንት አለቃ ነው አሉ። እርሱም ጠራቸውና በምሳሌ እንዲህ አላቸው፣ ሰይጣን ሰይጣንን እንዴት ሊያወጣው ይችላል? እርስ በርሱ የሚከፋፈል መንግሥት ሊጸና አይችልም። ቤትም እርስ በርሱ ከተለያየ ሊቆም አይችልም። እንዲሁም ሰይጣን እርስ በርሱ የሚጻረርና የሚከፋፈል ከሆነ መንግሥቱ እንዴት ሊቆም ይችላል አላቸው። ከዚህም የተነሳ አንድ ሰው አስቀድሞ ኃይለኛውን ሰው ሳያስር ወደ ኃይለኛው ቤት ሊገባና ንብረቱን ሊዘርፍ አይችልም። ቤቱን መዝረፍ የሚቻለው ኃይለኛውን ሰው ሲያስር ብቻ ነው አላቸው። እውነት እላቸዋለሁ የሰው ልጆች ኃጢአትና የሚሳደቡት ስድብ ሁሉ ይሰረይላቸዋል። ነገር ግን በመንፈስ ቅዱስ ላይ የስድብ ቃል የሚናገር ሁሉ የዘላለም ዕዳ ይሆንበታል እንጂ ለዘላለም ኃጢአቱ አይሰረይለትም አላቸው። ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ ለመንፈስ ቅዱስ ያለውን በጣም የተጠነቀቀና ለአገልግሎቱ እጅግ አስፈላጊ እንዴት አድርጎ እንደሚወደው የሚያሳይ ክፍል ነው። ኢየሱስ ክርስቶስ ለመንፈስ ቅዱስ እጅግ ይጠነቀቅ ስለነበር ኃጢአታቸው እንደማይሰረይ ይነግራቸዋል። ይህን ያለው እርኩስ መንፈስ አለበት ስላሉት ነበር። ከዚህ በኋላ እናቱና ወንድሞቹ መጡ። በውጭ ቆመውም ሰው ልከው አስጠሩት። በዙሪያውም የተቀመጡት ብዙ ሰዎችም እነሆ እናትና ወንድሞችህ ውጭ ይፈልጉሃል አሉት። እርሱም መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው? አላቸው። በዙሪያው ወደ ተቀመጡትም በመመልከት እንዲህ አለ፣ እናቴና ወንድሞቼ እነዚህ ናቸው። የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ፣ እህቴ፣ እናቴም ነውና አላቸው። በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ ለቤተሰቡ ክብር የሌለው ወይም ደግሞ ደንታ የሌለው መሆኑን የሚያሳይ ክፍል አይደለም። ይልቁንም ለመጣበት ዓላማ ትኩረት መስጠቱን እንመለከታለን። የመጣበት ዓላማ የእግዚአብሔርን መንግሥት በምድር ላይ መመስረት ስለነበረ የመንግሥቱን ቃል ለሚሰሙት ሰዎች እነሆ ትልቅ ስፍራ እንዳለው የተናገረበት ቦታ እንጂ። የማርቆስ ወንጌል ምዕራፍ 4 ስለ መንግሥቱ ወንጌል በዘሪ ምሳሌ ጌታችን ኢየሱስ ክርስቶስ ያስተማረው። በሌላ ጊዜ ደግሞ በባህር አጠገብ ሲያስተምር እንዲህ ይል ነበር። እርሱ ባለበት አካባቢ እጅግ ብዙ ሕዝብ ስለተሰበሰበ በባህር ዳር ወዳለች ጀልባ ገብቶ ተቀመጠ። ሕዝቡም ሁሉ በባህር ዳርቻ ባለው ስፍራ ላይ ተሰብስቦ ነበር። እርሱም ብዙ ነገሮችን በምሳሌ እያስተማራቸው እንዲህ አላቸው። ስሙ፣ አንድ ዘሪ ዘር ሊዘራ መጣ። ዘሩን በሚዘራበት ጊዜ አንዳንዱ በመንገድ ዳር ወደቀ፣ ወፎችም መጥተው ለቅመው በሉት። ሌላው ዘር ደግሞ በቂ አፈር በሌለበት በጭንጫ ቦታ ላይ ወደቀ። አፈሩ ጥሩ ጥልቀት ስላልነበረው ወዲያውኑ በቀለ። ወዲያውም ፀሐይ በወጣ ጊዜ ግን ጠወለገ፣ ስር ስላልነበረውም ደረቀ። ሌላው ዘር ደግሞ በእሾህ መካከል ወደቀ። እሾህም አድጎ የዘሩን ተክል ስላነቀው ፍሬ አላፈራም። ሌላውም ዘር ደግሞ በመልካም መሬት ላይ ስለወደቀ በቅሎ አደገ፣ ፍሬም ሰጠ። አንዱም 30 አንዱም 60 ሌላውም 100 ፍሬ አፈራ። ቀጥሎም ኢየሱስ የሚሰማ ጆሮ ያለው ይስማ አለ። ብቻውን በሆነ ጊዜ 12ቱና አብረውት የነበሩት ሌሎችም እነሆ ስለ ምሳሌው ጠየቁት። እርሱም ለእናንተ የእግዚአብሔርን መንግሥት ምስጢር ለማወቅ ተሰጥቷቸዋል፣ በውጭ ላሉት ግን ነገር ሁሉ በምሳሌ ይሆንባቸዋል አላቸው። ይኸውም ማየቱን እንዲያዩ እንዳያስተውሉም፣ መስማቱንም እንዲሰሙ ልብ እንዳይሉትም፣ እንዳይመለሱና ኃጢአታቸው እንዳይሰረይላቸው ነው አላቸው። ከዚያም ኢየሱስ እንዲህ አላቸው፣ ይህንን ምሳሌ አልተረዳችሁምን? ታዲያ ሌሎች ምሳሌዎች ሁሉ እንዴት ልትረዱ ትችላላችሁ? አላቸው። ዘሪው ቃሉን ይዘራል። አንዳንድ ሰዎች በመንገድ ላይ የወደቀውን ዘር ይመስላሉ። ቃሉን በሚሰሙበት ጊዜ ሰይጣን ወዲያውኑ መጥቶ በውስጣቸው የተዘራውን ቃል ይወስድባቸዋል። እንዲሁም ሌሎች በጭንጫ ቦታ ላይ የተዘራ ዘር ይመስላሉ። ቃሉን በሚሰሙበት ጊዜ ወዲያውኑ በደስታ ይቀበሉታል። ነገር ግን ስር የሌለው ስለሆነ የሚቆዩት ለጥቂት ጊዜ ብቻ ነው። በቃሉ ምክንያት መከራ ወይም ስደት በመጣ ጊዜ ወዲያውኑ ይሰናከላሉ። ሌሎች ደግሞ በእሾህ መካከል የተዘራው ዘርን ይመስላሉ። ቃሉን በመስማት ይሰማሉ። ነገር ግን የዚህ ዓለም ውጣ ውረድ፣
የሀብት አጓጊነት እንዲሁም የሌሎች ነገር ምኞቶች ቃሉን አንቆ በመያዝ ፍሬ እንዳያፈራ ያደርገዋል። ሌሎች በመልካም መሬት ላይ የተዘራን ዘር ይመስላሉ። እነዚህም ቃሉን ሰምተው የሚቀበሉና 30፣ 60፣ 100 እጥፍ የሚያፈሩ ናቸው አላቸው። እንዲህም አላቸው፣ መብራት አብርታችሁ ከእንቅብ ወይም ከአልጋ ስር ታስቀምጣላችሁን? የምታስቀምጡት በመቅረዝ ላይ አይደለምን? ስለዚህ ተደብቆ የማይገለጥ ተሸሽጎ ወደ ብርሃን የማይወጣ ነገር የለም አላቸው። የሚሰማ ጆሮ ያለው ይስማ። በመቀጠልም ስለምትሰሙት ነገር ጥንቃቄ አድርጉ። በምትሰፍሩበት መስፈሪያ ይሰፈርላችኋል፣ እንዲያውም ከዚያ የበለጠ ይጨመርላችኋል። ላለው ይጨመርለታል፣ ከሌለው ላይ ግን ያው ያለው እንኳ ይወሰድበታል አላቸው። ከዚህም እንዲህ አለ፣ የእግዚአብሔር መንግሥት ይህን ትመስላለች። አንድ ሰው መሬት ላይ ዘር ይዘራል። ሰውየውም ሌሊት ይተኛል፣ ቀን ይነሳል። ነገር ግን እርሱ ሳያውቅ ያ ዘር በቅሎ ያድጋል። ምድርም ራሷ በመጀመሪያ ቡቃያውን፣ ቀጥሎም ዛላውን፣ ከዚያም ዘለላው ላይ የጎመራ ፍሬ ታስገኛለች። ፍሬው እንደበሰለም መከር በመድረሱ ሰውየው ወዲያውኑ ማጭዱን አንስቶ አጨዳ ይጀምራል። ደግሞም እንዲህ አለ፣ የእግዚአብሔር መንግሥት ከምን ጋር ታነጻጽሩታላችሁ? በምንስ ምሳሌ ትገልጹታላችሁ? በምድር ላይ የሚዘራ ዘር ሁሉ እጅግ ያነሰውን የሰናፍጭ ቅንጣት ትመስላለች። ተዘርታ ካደገች በኋላ ግን በአትክልት ቦታ ከሚገኙ እጽዋት ሁሉ ትበልጣለች። የሰማይ ወፎችም በትልልቅ ቅርንጫፎች ስር ላይ ያርፋሉ። ኢየሱስ ሰዎችን መረዳት በሚችሉበት መጠን በዚህ በመሰለ ብዙ ምሳሌዎች ነገራቸው። ምንም ነገር ያለ ምሳሌ አይነግራቸውም ነበር። እርሱና ደቀ መዛሙርቱ ግን በሚሆኑበት ጊዜ ግን ሁሉም ነገር በዝርዝር ያስረዳቸው ነበር። በቁጥር 35 ላይ ኢየሱስ ማዕበሉን ጸጥ ያደረገበትን ተአምራት እናገኛለን። ያ ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ወደ ማዶ እንሻገር፣ ይህ ለደቀ መዛሙርቱ የመጣ የትእዛዝና የሥልጣን ቃል ነው። እነርሱም ሕዝቡን ትተው በጀልባዋ ውስጥ እንዳለ በዚያው ይዘውት ሄዱ። ሌሎችም ጀልባዎች አብረውት ነበሩ። በዚህ ጊዜ ኃይለኛ አውሎ ነፋስ ተነሳ። ማዕበሉም ውሃ እስኪሞላ ድረስ ጀልባዋን ያናውጥ ነበር። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተኋላ ተኝቶ ነበር። እነርሱም ቀስቅሰው መምህር ሆይ ስናልቅ አይገድህምን? አሉት። እርሱም ተነስቶ ነፋሱን ገሰጸው፣ ባህሩንም ጸጥ ረጭ በል አለው። ነፋሱም ጸጥ ረጭ አለ፣ ፍጹምም ጸጥታ ሆነ። ደቀ መዛሙርቱም ስለምን እንዲህ ፈራችሁ? እንደዚህ እምነት የላችሁምን? አላቸው። እነርሱም በፍርሃት ተውጠው እርስ በርሳቸው ነፋሱም ሞገዱም የሚታዘዝለት ይህ ማን ነው? ተባባሉ። በጌታ በኢየሱስ ላይ ያላቸው እምነትም ከትናንትና ይልቅ ጨመረ። ማርቆስ ምዕራፍ 5። ባህሩን ተሻግረው ጌርጌሶን ወደ ተባለ አገር መጡ። ኢየሱስ ከጀልባ እንደወረደ እርኩስ መንፈስ ያደረበት ሰው ከመቃብር ቦታ ወጥቶ ሊገናኘው ወደ እርሱ መጣ። ይህም ሰው በመቃብር ቦታ ውስጥ የሚኖር ማንም በሰንሰለት እንኳ ሊያስረው የማይችል አስቸጋሪ ሰው ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበር። ነገር ግን የእጅ ሰንሰለቱን ይበጥስ፣ የእግር ብረቱንም ይሰብር ነበር። ማንም ይዞ ሊያቆመው የሚችል አልነበረም። በመቃብሮችና በተራራዎች መካከል ቀንና ሌሊት እየተዘዋወረ በመጮህ ሰውነቱን በድንጋይ ይቆራርጥ ነበር። ይህም ሰው ኢየሱስ ከሩቅ ባየው ጊዜ ወደ እርሱ ሮጦ ከፊት ተንበርክኮ ሰገደለት። በታላቅም ድምፅ ጮኾም አንተ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከኔ ምን አለህ? እንዳታሰቃየኝ በእግዚአብሔር ይዤሃለሁ አለው። ይህንንም ያለው ኢየሱስ አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎ ስለነበር ነው። ምናልባትም ይህ መንፈስ ያለበት ሰው የዚህ መንፈስ አሰራር እጅግ አደገኛ ከመሆኑ የተነሳ በባህር ላይ ያሉ በወጀብ ለመግደል የሞከረ እንደሆነ ብዙዎች ይስማማሉ። ኢየሱስ ክርስቶስ ግን ቀደም ብሎ ይህንን ሰው በስልጣን መንፈሱን አዝዞት ነበረ። ከዛም ኢየሱስ ስምህ ማን ነው ብሎ ጠየቀው። መንፈሱም ብዙ ነንና ስሜ ሌጊዮን ነው አለው። ከአገር እንዳያወጣቸውም አጥብቆ ለመነው። በአቅራቢያቸው በሚገኙ ኮረብታ ላይ ትልቅ የአሳማ መንጋ ተሰማርቶ ነበር። ርኩሳን መናፍስቱም ኢየሱስን ወደ አሳማዎች ስደደን እንድንገባበትም ፍቀድልን ብለው ለመኑት።
እርሱም ፈቀደላቸው። ርኩሳን መናፍስቱም ወጥተው በአሳማዎች ገቡባቸው። 2000 ያህል አሳማዎችም በገደል አፋፍ በመንደርደር ቁልቁል ወርደው በባህር ውስጥ ሰጠሙ። በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ እነሆ ለሰው ልጅ ያለውን ክብር ያሳያል። ምክንያቱም ከአሳማ መንጋ ይልቅ ሰውየውን ሲመርጥ እንመለከታለን። የአሳማው መንጋ ወደ ባህርና ወደ ገደል መውረዱ ሳይሆን ጌታችን ኢየሱስ ክርስቶስ የዚህ ሰው ከስቃይ መገላገሉ ትልቁ መልእክቱ ነበረ። እረኞቹ ሸሽተው ሄዱ። ወሬውንም በከተማና በገጠር አዳረሱት። ሕዝቡም የሆነውን ለማየት ካለበት መጣ። ወደ ኢየሱስም በመጡ ጊዜ የአጋንንት ሰራዊት አድረውበት የነበሩትን ሰው ልብስ ለብሶና አምሮ ተመልሶለት በዚያ ተቀምጦ አዩት፣ ፈሩም። ይህን ያዩ ሰዎች አጋንንት ስላደሩበት ሰው የተደረገውንና ስለ አሳማዎቹም ለሕዝቡ አወሩ። ከዚያም ሕዝቡ አገራቸውን ለቆ እንዲሄድላቸው ኢየሱስን ይለምኑት ጀመር። ኢየሱስ ወደ ጀልባው በሚገባበት ጊዜ አጋንንት አድሮበት የነበረው ሰው አብሮት ለመሄድ ለመነው። ኢየሱስ ግን አልፈቀደለትም። ነገር ግን ወደ ቤትህ ሄደህ ለዘመዶችህ ጌታ ምን ያህል ታላቅ ነገር እንዳደረገልህና ያሳየህን ምሕረት ንገራቸው አለው። ሰውየውም ሄደ። ኢየሱስ ያደረገለትን ነገር ሁሉ 10 ከተማ በሚባል አገር ያወራ ጀመር። የሰሙትም ሁሉ ተደነቁ። ኢየሱስ እንደገና በጀልባው ወደ ማዶ በተሻገረ ጊዜ ብዙ ሕዝብ በዙሪያው ተሰብስበው በባህር ዳርቻ እንዳለ ከምኵራብ አለቆች አንዱ ያኢሮስ የተባለ ወደዚያ መጥቶ ስለነበር ኢየሱስም ባየው ጊዜ በእግሩ ላይ ወድቆ ትንሿ ልጄ በሞት አፋፍ ላይ ናትና ድና በሕይወት እንድትኖር መጥተህ እጅህን ጫንባት በማለት አጥብቆ ለመነው። ኢየሱስ አብሮት ሄደ። ብዙ ሕዝብም በዙሪያው እያጨናነቀው ተከተሉት። 12 ዓመት ጀምሮ ደም የሚፈሳት አንድ ሴት በዛ ነበረች። በብዙ ባለመድኃኒቶች ዘንድ በመንከራተት ያላትን ሁሉ ብትጨርስም ሕመሙ ባሰባት እንጂ አልተሻላትም ነበር። ስለዚህ ኢየሱስን በሰማች ጊዜ ከስተጀርባው በኋላ በሰዎች መካከል መጣ፣ ልብሱን ነካች። ምክንያቱም እንደምንም ብዬ ልብሱን ብቻ እንኳ ብነካ እፈወሳለሁ የሚል እምነት ነበራት። ይህ አስደናቂ እምነት፣ በመንካት የሚሆን እምነት። የዚህ ሴት እምነት እጅግ ታላቅ ነበረ። ብዙ ሰዎች እያጋፉት ከብዙ ነገራቸው አልተፈወሱም ነበር። ይህች ሴት ግን ከበስተኋላው መጣ፣ ማንም ሳያያት የቀሚሱን ዘርፍ ብቻ በመንካት ስትፈወስ እንመለከታለን። እምነታችን በጌታ ላይ ያለን እምነት ምን ያህል እንደሆነ የሚፈትነን ክፍል ነው። ወዲያውም ኢየሱስ ኃይል ከእርሱ እንደወጣ አውቆ ወደ ሕዝቡ ዘወር በማለት ልብሴን የነካ ማን ነው አለ። ደቀ መዛሙርቱም ሕዝቡ ተጨናንቆ ሲያጋፋ እያየህ ማን ነው የነካኝ እንዴት ትላለህ አሉት። ኢየሱስ ግን ይህን ያደረገው ማን እንደሆነ ለማየት ዙሪያውን ተመለከተ። ሴትዮዋም ምን እንደተደረገላት ባወቀች ጊዜ እየፈራችና እየተንቀጠቀጠች መጣ፣ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ረፊ አላት። ኢየሱስ በመነጋገር ላይ ያለ ሰዎች ከምኵራብ አለቃው ከኢያኢሮስ ቤት መጥተው ልጅህ ሞታለች፣ ከእንግዲህ መምህሩን ለምን ታደክመዋለህ አሉት። ኢየሱስ ግን ሰዎቹ የተናገሩትን ችላ በማለት የምኵራቡን አለቃ እመን ብቻ እንጂ አትፍራ አለው። ኢየሱስም ከጴጥሮስና ከያዕቆብ እንዲሁም ከያዕቆብ ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኵራቡ አለቃ ቤት እንደደረሰ ኢየሱስ ግርግሩንና ሰዎቹ ዋይ ዋይ እያሉ አምርረው ሲያለቅሱ ተመለከተ። ወደ ቤትም ገብቶ ይህ ሁሉ ግርግርና ልቅሶ ምንድን ነው? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ምክንያቱም በጌታችን በኢየሱስ ክርስቶስ ዘንድ ሞት እንደ እንቅልፍ ስለሆነ ነው። ሰዎች ግን ሳቁበት። ሰዎቹ ሁሉ ከቤት ካስወጣ በኋላ የብላቴናይቱን አባትና እናት እንዲሁም አብረውት የመጡትን ደቀ መዛሙርቱን ተከትሎ ብላቴናይቱ ወዳረፈችበት ገባ። ከዛም የብላቴናይቱን እጅ ይዞ ጣሊታ ቁሚ አላት። ትርጉሙም አንቺ ልጅ ተነሽ ማለት ነው። በርትታም ወዲያና ወዲህ ትሄድ ጀመር። ዕድሜዋም 12 ዓመት ነበር። ሰዎቹም በሁኔታው እጅግ ተደነቁ። እርሱም ይህንን ነገር ማንም እንዳያውቅ አጥብቆ አስጠነቀቃቸው። የሚበላ ነገር እንዲሰጧትም ነገራቸው።
ማርቆስ ምዕራፍ 6። ከዚህ በኋላ ኢየሱስ ከዚያ ተነስቶ ወደ ገዛ አገሩ ሄደ። ደቀ መዛሙርቱም ተከተሉት። ሰንበትም በደረሰ ጊዜ በምኵራብ ያስተምር ጀመር። የሰሙትም ብዙ ሰዎች ተደነቁ። እነርሱም እንዲህ አሉ፣ ይህ ሰው እነዚህን ነገሮች ከየት አገኛቸው? ይህ የተሰጠው ጥበብ ምንድን ነው? ደግሞም እነዚህ ታምራት እንዴት በእጁ ይደረጋሉ? ይህ አናጢው አይደለምን? የማርያም ልጅ ያዕቆብና የዮሳ የይሁዳና የስምዖን ወንድም አይደለምን? እህቶችስ እዚሁ እኛ ዘንድ አይደሉምን? ከዚህ የተነሳ ተሰናከሉበት። ኢየሱስም ነቢይ የማይከበረው በገዛ አገሩ በዘመዶቹ መካከልና በቤተሰቡ ዘንድ ብቻ ነው አላቸው። እዚህ በጥቂት ሕመምተኞች ላይ እጁን ጭኖ ከፈወሰ በስተቀር ምንም ታምራት ሊሰራ አልቻለም። ባለማመናቸው ተደነቀ። ከዚያም ኢየሱስ በየመንደሩ እየተዘዋወረ ያስተምር ነበር። 12ቱን ወደ እርሱ ጠርቶ ሁለት ሁለት ላካቸው። በርኩሳን መናፍስትም ላይ ሥልጣንን ሰጣቸው። ይህንም ትእዛዝ ሰጣቸው፣ ከመንገዳችሁ ከበትር በስተቀር እንጀራ ወይም ከረጢት ወይም ደግሞ ገንዘብ በመቀነታችሁ አትያዙ። ጫማ አድርጉ፣ ነገር ግን 2 እጀ ጠባብ አትልበሱ። ወደ አንድ ቤት በምትገቡበት ጊዜ ከዚያ ከተማ እስከምትወጡ ድረስ እዚያው ቆዩ። የትኛውም ቦታ የማይቀበላችሁ ወይም የማይሰማችሁ ከሆነ ከዚያ ስፍራ ስትወጡ ምስክር እንዲሆንባቸው የእግራችሁን ስር ያለውን ትቢያ በዛ አራግፉ። እነርሱም ከዚያ ወጥተው ሰዎችን ንስሐ እንዲገቡ ሰበኩ። ብዙ አጋንንት አስወጡ። ብዙ ሕመምተኞችንም ዘይት እየቀቡ ፈወሱ። በቁጥር 14 ጀምሮ የመጥምቁ ዮሐንስን መሰየፍ እንመለከታለን። የኢየሱስ ስም እየታወቀ በመምጣቱ ንጉሥ ሄሮድስ ይህንኑ ሰማ። አንዳንዶችም የዚህ አይነት ታምር በእርሱ የሚሠራው በመጥምቁ ዮሐንስ ከሙታን ቢነሳ ነው ይሉ ነበር። ሌሎችም ኤልያስ ነው አሉ። አንዳንዶች ደግሞ ከቀደሙት ነቢያት እንዳንዱ ነቢይ ነው ይሉ ነበር። ሄሮድስ ነገሩን ሲሰማ ግን እኔ ራሱን ያስቆረጡት ዮሐንስ ከሙታን ተነስቷል አለ። ንጉሥ ሄሮድስ ራሱ የወንድሙን የፊልጶስን ሚስት ሄሮድያዳን በማግባቱ መጥምቁ ዮሐንስም ከሕጉ አንጻር ላንተ ልትሆን አይገባም በማለት በሕዝብ ፊት በመቃወሙ ምክንያት ተይዞ እንዲታሰር ትእዛዝ በመስጠት ዮሐንስን በወህኒ ቤት አስገብቶት ነበር። ዮሐንስ ሄሮድስን የወንድም ሚስት ታገባ ዘንድ ሕግ ይከለክልሃል ይለው ነበርና። ሄሮድያዳም በዚህ ቂም ይዛበት ልታስገድለው ፈለገች፣ ነገር ግን አልተሳካላትም። ምክንያቱም ዮሐንስ ጻድቅ ሰው በመሆኑ ሄሮድስ በማወቁ ይፈራና ይጠነቀቅ ነበር። ዮሐንስ የሚናገረውን ሲሰማ ሄሮድስ ቢታወክም በደስታ ያደምጠው ነበር። በመጨረሻም አመቺ ቀን መጣ። ሄሮድስ በተወለደበት ዕለት ለከፍተኛ ሹማምን፣ ለጦር አዛዦች፣ በገሊላ ለታወቁ ታላላቅ ሰዎች ግብዣ አደረገ። የሄሮድያዳም ልጅ ገብታ በዘፈነች ጊዜ ሄሮድስና ተጋባዦቹ ደስ አሰኘቻቸው። ንጉሡም ብላቴናይቱን የምትፈልጊውን ሁሉ ጠይቂኝ እሰጥሻለሁ አላት። ደግሞም እስተ መንግሥቴ እኩሌታ ድረስ እንኳ ቢሆን የምትጠይቂኝ ሁሉ እሰጥሻለሁ ሲል መሐላ ቃል ገባላት። እርሷም መጥታ እናቷን ምን ልለምነው አለቻት። እናቷም የመጥምቁን ዮሐንስን ራስ አለቻት። ብላቴናይቱም ወዲያውም ፈጥና ወደ ንጉሡ በመመለስ የመጥምቁ ዮሐንስን ራስ አሁን በሳህን አድርገህ እንድትሰጠኝ እፈልጋለሁ አለችው። ንጉሡ በነገሩ እጅግ አዘነ። በተጋበዙት እንግዶች ፊት የመሐላ ቃል ለማጠፍ አልፈለገም። ስለዚህ አንዱን ወታደር በፍጥነት ልኮ ዮሐንስን ራስ ቆርጦ እንዲያመጣ አዘዘው። እርሱም ሄዶ በወህኒ ቤት ውስጥ ራሱን ቆረጠ። በሳህንም አምጥቶ ለብላቴናይቱ ሰጣት። ብላቴናይቱም ለእናቷ ሰጠችው። በዚህ ክፍል ላይ መጥምቁ ዮሐንስ ትልቁ የእግዚአብሔር ሰው ራሱ የተቆረጠበት ዋናው መነሻው ዘፈን ነበር። በዘፈን የንጉሡ ልብ እንደተማረከ እንመለከታለን። ዘፈን ምን ያህል የእግዚአብሔር መንግሥት ጠላት እንደሆነ እያንዳንዳችን ማስተዋል አለብን። የዮሐንስ ደቀ መዛሙርት ይህንን እንደሰሙ መጡ፣ ሬሳውን ወስደው ቀበሩት። ከቁጥር 30 ጀምሮ ኢየሱስ 5000 ሰዎችን የመገበበትን ታሪክ እንመለከታለን። ሐዋርያትም በኢየሱስ ዙሪያ ተሰብስበው የሰሩትንና ያስተማሩትን ሁሉ ነገሩት። ብዙ ሰዎችም ይመጡና ይሄዱ ስለነበር ምግብ እንኳን ለመብላት ጊዜ ስላልነበራቸው እስቲ ብቻችሁን ከኔ ጋር ወደ አንድ ገለልተኛ ስፍራ እንሂድና ጥቂት እንረፍ አላቸው። ስለዚህ ብቻውን ወደ አንድ ገለልተኛ ስፍራ በጀልባ ሄደ።
እነርሱም ሲሄዱ ብዙ ሰዎች አይተው አወቋቸው። ከከተማውም ሁሉ በእግር እየሮጡ ይቀድሟቸው ነበር። ኢየሱስ ከጀልባዋ በሚወርድበት ጊዜ ብዙ ሕዝብ ተሰብስቦ አየ። እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ብዙ ነገርም ያስተምራቸው ጀመር። በዚህ ጊዜ ቀኑ እየመሸ በመሄዱ ደቀ መዛሙርቱ ወደ እርሱ ቀርበው እንዲህ አሉት፣ ይህ ቦታ ምድረ በዳ ነው፣ ቀኑም መሽቷል። በአካባቢው ሰው ወዳለበት መንደር ሄደን የሚበላ ነገር ገዝተን እንዲመገቡ ሕዝቡን እናሰናብታቸው አለ። እርሱ ግን መልሶ የሚበሉትን እናንተው ስጧቸው አላቸው። እነርሱም ሄደን በ200 ዲናር እንጀራ ገዝተን የሚበሉትን እንስጣቸውን አሉት። እርሱም ስንት እንጀራ አላችሁ? እስቲ ሄዳችሁ እዩ አላቸው። አይተውም 5 እንጀራና 2 ዓሣ አሉት። ከዚያም ሕዝቡን በለመለመ ሳር ላይ በቡድን በቡድን እንዲያስቀምጡ አዘዛቸው። ሕዝቡም 100 እና 50 ሆነው በቡድን በቡድን ተቀመጡ። እርሱም 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ በማየት ባረከው። እንጀራውንም ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። 2ቱን ዓሣ ለሁሉ አካፈለ። ሁሉም በልተው ጠገቡ። ደቀ መዛሙርትም ከተበላው እንጀራና ዓሣ 12 መሶብ ሙሉ ፍርፋሪ አነሱ። እንጀራውንም የበሉት 5000 ወንዶች ነበሩ። ቁጥር 45 ጀምሮ ኢየሱስ በባህር ላይ በእግሩ የተራመደውን አስደናቂ ታሪክ እንመለከታለን። ወዲያውም እርሱ ሕዝቡን እያሰናበተ ሳለ ደቀ መዛሙርቱ በጀልባ ወደ ቤተ ሳይዳ ቀድመውት እንዲሻገሩ አዘዛቸው። ከዛም ትቷቸው ሊጸልይ ወደ ተራራ ወጣ። በመሸም ጊዜ ጀልባዋ በባህር መካከል ነበረች፣ እርሱም ብቻውን በምድር ላይ ነበር። ኢየሱስ ክርስቶስ ሁል ጊዜ በሕይወቱ ላይ ተአምራት ከተደረገ በኋላ ሌሊቱን በጸሎት ከእግዚአብሔር ከአባቱ ጋር ያሳልፍ ነበር። ይህ ደግሞ ለእኛ በዚህ ዘመን ወንጌሉን ለምናገለግል ሰዎች ትልቅ ትምህርትና ማሳያ ነው። የእግዚአብሔር ክብር በሕይወታችን በተገለጠ መጠን ዕለት ዕለት በእግዚአብሔር ፊት ጊዜ ልናጠፋ እንደሚያስፈልገን። ለብቻቸው በባህር ላይ ሲጓዙ የነበሩት ደቀ መዛሙርቱ ነፋስ በርትቶባቸው ስለነበር ደቀ መዛሙርቱ ከመቅዘፊያቸው ጋር ሲታገሉ አያቸው። በዚህ ክፍል ላይ አያቸው ይለናል። እነሱ በባህር ክፍል ላይ ነው ያሉ። ኢየሱስ ክርስቶስ በተራራ ላይ ምን ያህል ጌታችን ኢየሱስ ክርስቶስ እነሆ ከመረጣቸው ከደቀ መዛሙርቱ ጋር ያለውን የመንፈስ ኅብረት እንመለከታለን። በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ በመንገዳችን ሁሉ አጥርቶ እንደሚመለከተን እንደሚያየንም ትልቅ ትምህርት እናገኝበታለን። በአራተኛውም ክፍል ሌሊት ገዳማ በባህር ላይ እየሄደ ወደ እነርሱ መጣ። ባጠገባቸውም አልፎ ሊሄድ ነበር። ነገር ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መስሏቸው ጮኹ። ሁሉም እርሱም ባዩት ጊዜ ደንግጠው ነበር። እርሱም ወዲያውኑ አነጋገራቸውና አይዟችሁ እኔ ነኝ፣ አትፍሩ አላቸው። ሁል ጊዜ በአስቸጋሪና በጭንቅ ሰዓት ላይ ሊደርስልን የታመነ ጌታ መሆኑን በዚህ ክፍል ላይ እንማራለን። ከሚያስፈራው በላይ የሚፈራ አምላክ እንደሆነ ደቀ መዛሙርቱ በዚህ ቦታ ላይ ተገነዘቡ። እርሱም በጀልባዋ ላይ ወጥቶ አብሯቸው ሆነ። ነፋሱም ተወ። እነርሱም እጅግ ተደነቁ። የእንጀራውን ታምር አላስተዋሉም ነበርና ልባቸው ደንድኖ ነበር። በተሻገሩም ጊዜ ጌርጌሴት ደርሰው ወረዱ። ጀልባዋንም እዚያው አቆሙ። ወዲያው እንደወረዱም ሕዝቡ እየተሰበሰቡ ወደ እነርሱ ይመጡ ጀመር። ወደ አካባቢው ሁሉ በመሮጥ ሕመምተኞችን በአልጋ ላይ እየተሸከሙ እርሱ ወደሚገኝበት ስፍራ ሁሉ ያመጡ ነበር። በየደረሰበትም መንደር ወይም ከተማ ወይም ገጠር ሁሉ ሕመምተኞችን በየአደባባዩ እያስቀመጡ የልብሱን ጫፍ እንኳ ለመንካት ይለምኑ ነበር። የነኩትም ሁሉ ይድኑ ነበር። የማርቆስ ወንጌል ምዕራፍ 7። ከዚህ በኋላ ፈሪሳውያንና ከኢየሩሳሌም የመጡ አንዳንድ ጸሐፍት በዙሪያው ተሰበሰቡ። እንደ ሙሴ ሕግ ባልነጻ ማለትም ባልታጠበ እጅ እንጀራ ሲበሉ አዩ። ፈሪሳውያንና አይሁድ ሁሉ የአባቶችን ወግ ለመጠበቅ ሲሉ በሥርዓቱ መሠረት እጃቸውን በጥንቃቄ ሳይታጠቡ አይበሉም ነበርና ከገበያ ሲመለሱም ታጥበው ራሳቸውን ካነጹ በስተቀር አይበሉም ነበር። እንዲሁም ዋንጫውን፣ ማሰሮውን፣ ሳህኑን፣ አልጋውን እንደ ማጠብ ያሉትን ሌሎችን ወጎችን ይጠብቁ ነበር።
ፈሪሳውያንና ጸሐፍትም ደቀ መዛሙርትህ እንደ አባቶች ወግ በመኖር ፋንታ ባልታጠበ እጃቸው ለምን እንጀራ ይበላሉ ብለው ጠየቁት። እርሱም እንዲህ ሲል መለሰ። ኢሳይያስ ስለ እናንተ ስለ ግብዞች በትክክል ተንብዮአል፣ እንዲህም ብሎ ተጽፏልና ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። በከንቱ ያመልከኛል፣ ትምህርታቸውም ሰው ሠራሽ ሥርዓት ብቻ ነው። የእግዚአብሔርን ትእዛዝ ትታችሁ የሰዎችን ወግና ሥርዓት ትጠብቃላችሁ። ደግሞም እንዲህ አላቸው፣ የራሳችሁ ወግ ለመጠበቅ ስትሉ የእግዚአብሔርን ትእዛዝ የምትተውበት ዘዴ አላችሁ አላቸው። ሙሴ አባትህንና እናትህን አክብር፣ አባቱን ወይም እናቱን የሚሳደብ ፈጽሞ ይሙት ብሎ ነበርና፣ እናንተ ግን አንድ ሰው አባቱን ወይም እናቱን ከእኔ ማግኘት የሚገባ እርዳታ ሁሉ ቁርባን ይኸውም መባ አድርጌልሃለሁ ቢላችሁ፣ እናንተም ይህ ሰው ለአባቱም ሆነ ለእናቱ ከዚህ በኋላ ምንም ነገር እንዲያደርግ አትፈቅዱለትም። ስለዚህ ለትውልድ በምታስተላልፉት ወግ የእግዚአብሔርን ቃል ትሽራላችሁ። ይህን የመሰለ ብዙ ነገር ታደርጋላችሁ አላቸው። ደግሞም ኢየሱስ ሕዝቡን ወደ እርሱ ጠርቶ እንዲህ አላቸው፣ ስሙኝ፣ ሁላችሁም አስተውሉ። ከውጭ ወደ ውስጥ ገብቶ ሰውን የሚያረክሰው አንዳች ነገር የለም። ይልቁንም ሰውን የሚያረክሰው ከራሱ ወጥቶ ወደ ውጭ የሚወጣ ነገር ነው አላቸው። ሰሚ ጆሮ ያለው ቢኖር ይስማ። ሕዝቡንም ትቶ ወደ ቤት ከገባ በኋላ ደቀ መዛሙርቱ ስለ ምሳሌው ጠየቁት። እርሱም እናንተም ይህን ነገር አይገባችሁምን? ከውጭ ወደ ውስጥ ገብቶ ሊያረክሰው የሚችል አንዳች ነገር የለም። ወደ ልቡ ሳይሆን ወደ ሆዱ አይገባም፣ ከዚያም ከሰውነቱ ይወጣልና። ኢየሱስ ይህንን በማለቱ ምግብ ሁሉ ንጹሕ መሆኑን ገለጠ። ቀጥሎም እንዲህ አለ፣ ከሰው የሚወጣ ያ ሰውን ያረክሰዋል። ከውስጥ ከሰው ልብ የሚወጡ ክፉ ሐሳብ፣ ምንዝር፣ ስርቆት፣ ሰው መግደል፣ ዝሙት፣ መስገብገብ፣ ክፋት፣ ማታለል፣ መዳራት፣ ምቀኝነት፣ ስም ማጥፋት፣ ትዕቢት፣ ስንፍና ናቸው አላቸው። እነዚህ ክፉ ነገሮች ሁሉ ከሰው ይወጣሉ፣ ሰውንም ያረክሱታል አለ። ከዚያም ተነስቶ ወደ ጢሮስ አገር ሄደ። ወደ አንድ ቤትም ገብቶ እዛ መኖሩን ማንም ሰው እንዳያውቅ ፈለገ። ሆኖም እዚያ መኖሩ ሊሸሸግ አልተቻለም። ወዲያውም ግን ትንሽቱ ልጇ በርኩስ መንፈስ የተያዘችባት አንዲት ሴት ወደ እርሱ ሰምታ መጣችና በእግሩ ላይ ወደቀች። ሴትየዋም ግሪካዊት ነበረች። እርሷም ኢየሱስ ጋኔኑን ከልጇ እንዲያወጣላት ለመነችው። እርሱ ግን የልጆችን እንጀራ ወስዶ ለውሾች መጣል ተገቢ ስላልሆነ መጀመሪያ ልጆቹ ጠግበው ይብሉ አላት። እርሷም መልሳ አዎን ጌታ ሆይ፣ ውሾችም ከገበታቸው በታች ሆነው የልጆችን ፍርፋሪ ይበላሉ አለችው። እርሱም ስለዚህ ይህንን ስላልሽ ሂጂ፣ ጋኔኑ ከልጅሽ ወጥቷል አላት። እርሷም ወደ ቤቷ ስትመለስ ልጇ አልጋ ላይ ተኝታ ጋኔኑም ለቋት አገኘቻት። ከዚያም ኢየሱስ ከጢሮስ አገር ተነስቶ ወደ ሲኖዳ በኩል አድርጎ አስር ከተማ በተባለው አገር በማለፍ ወደ ገሊላ ባህር መጣ። በዚያም ሰዎች ደንቆሮና ዲዳ የሆነ ሰው ወደ እርሱ አመጡ፣ እጁንም እንዲጭንበት ለመኑት። ኢየሱስም ሰውየውን ከሕዝቡ ለይቶ ከወሰደው በኋላ ጣቶቹን በጆሮቹ አስገባ። ከዚያም እንትፍ ብሎ የሰውየውን ምላስ ዳሰሰ። ወደ ሰማይም ተመልክቶ ቃተተና ኤፍታህ አለው። ይኸውም ተከፈት ማለት ነው። ወዲያውም ጆሮቹ ተከፈቱ፣ ምላሱም አጥርቶ መናገር ጀመረ። ኢየሱስ ይህንን ለማንም እንዳይናገሩ አዘዛቸው። ሆኖም እርሱ እንዳይናገሩ ባዘዛቸው መጠን ነገሩ አስፍተው አወሩ። ሕዝቡም ከመጠን በላይ በመደነቅ ያደረገውን ሁሉ ጥሩ ነው፣ ደንቆሮቹም እንዲሰሙ ድዳዎቹም እንዲናገሩ እንኳ አድርጓል እያሉ እግዚአብሔርን ያከብሩ ነበር። ማርቆስ ምዕራፍ 8 ኢየሱስ በድጋሚ 4000 ሕዝብ የመገበበት ታሪክ። በዚያን ጊዜ እንደገና ብዙ ሕዝብ ተሰበሰበ። የሚበሉት ምግብ ስላልነበራቸው ደቀ መዛሙርቱም ወደ እርሱ ጠርቶ እንዲህ አላቸው፣ ከኔ ጋር 3 ቀን ስለሆኑ የሚበሉትም ስለሌላቸው እነዚህን ሰዎች ያሳዝኑኛል። እንግዲህ እንደ ተራቡ ወደ ቤታቸው ብትሰዳቸው አንዳንዶቹ ከሩቅ የመጡ ስለሆኑ በመንገድ ላይ ዝለው ይወድቃሉ። ደቀ መዛሙርቱም መልሰው በዚህ ምድረ በዳ እነዚህን ለመመገብ የሚያስችል እንጀራ ከወዴት እናገኛለን አሉት።
እርሱም ስንት እንጀራ አላችሁ ብሎ ጠየቃቸው። እነርሱም 7 አሉት። እርሱም መሬት ላይ እንዲቀመጡ ሕዝቡን አዘዘ። 7ቱንም እንጀራ ይዞ ካመሰገነ በኋላ ቆርሶ ለሰዎቹ እንዲበሉ ለደቀ መዛሙርቱ ሰጣቸው። እነርሱም ለሕዝቡ አደሉት። እንዲሁም ትንንሽ ዓሣዎች ነበሯቸው። እርሱም ዓሣዎቹን ባርኮ እንዲያድሏቸው አዘዘ። ሕዝቡም በልተው ጠገቡ። ከዚያም ደቀ መዛሙርቱ የተረፈውን ቁርስራሽ 7 መሶብ ሙሉ አነሱ። በዚያም 4,000 ያህል ሰዎች ነበሩ። ካሰናበታቸውም በኋላ ከደቀ መዛሙርቱ ጋር ዳልማኑታ ወደ ተባለች ስፍራ ሄደ። ፈሪሳውያንም መጥተው ከኢየሱስ ጋር ይከራከሩ ጀመር። ሊፈትኑትም ፈልገው ከሰማይ ምልክት እንዲያሳያቸው ጠየቁት። እርሱም በመንፈሱ እጅግ በመቃተት ይህ ትውልድ ምልክትን የሚፈልግ ለምንድን ነው? እውነት እላችኋለሁ ለዚህ ትውልድ ምንም ምልክት አይሰጠውም አለ። ከዚያም ትቷቸው በጀልባ ወደ ማዶ ተሻገረ። ደቀ መዛሙርቱ እንጀራ መያዝ ስለረሱ ከአንድ እንጀራ በቀር በጀልባ ውስጥ ምንም አልነበራቸውም። ኢየሱስም ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠንቀቁ ብሎ አዘዛቸው። እነርሱም እርስ በርሳቸው እንዲህ የሚለን እኮ እንጀራ ስለሌለ ነው ተባባሉ። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ እንጀራ ስለሌለን ነው በማለት ምን ያነጋግራቸዋል? አሁንም አታስታውሱምን? ልብስ አትሉምን? ወይስ ልባችሁ ደንድኗልን? ዓይናችሁ አያይምን? ጆሮ እያላችሁ አሰሙምን? አታስተውሉምን? አላቸው። 5ቱን እንጀራ ለ5,000 ሰው በቆረስን ጊዜ ስንት መሶብ ሙሉ ትርፍራፊ ያነሳችሁ ብሎ ጠየቃቸው። እነርሱም 12 አሉት። 7ቱንስ እንጀራ ለ4,000 በቆረስ ጊዜ ስንት መሶብ ትራፊ ያነሳችሁ አላቸው። እነርሱም 7 አሉት። እርሱም እስካሁን አላስተዋላችሁምን ማለት ነው አላቸው። ምክንያቱም ኢየሱስ ክርስቶስ ያንን ሁሉ ሕዝብ የመገበበትን ታምራት በመርሳት አንዲት እንጀራ ብቻ ስላለችን ነው ብለው ማጉረምረም ጀምረው ስለነበር ነው። ከዛም ወደ ቤተ ሳይዳ መጡ። ጥቂትም ሰዎችም አንድ ዓይነ ስውር ወደ ኢየሱስ አምጥተው እንዲዳስሰው ለመኑት። እርሱም ዓይነ ስውሩን እጅ ይዞ ከሰፈር ውጭ አወጣው። በዓይኖቹም ላይ እንትፍ ብሎበት እጁንም በላዩ ጭኖ ምን የሚታይህ ነገር አለ ሲል ጠየቀው። እርሱም ቀና ብሎ አይቶ ሰዎች እንደ ዛፍ ሲንቀሳቀሱ አያለሁ አለ። ኢየሱስም እንደገና እጆቹን በሰውየው ላይ ጫነ። በዚህን ጊዜ ዓይኖቹ በሩ፣ ብርሃኑም ተመለሰለት፣ ሁሉንም ነገር አጥርቶ ማየት ቻለ። ከዚያም ወደ መንደሩ አትግባ፣ በመንደሩም ለማለፍ አትናገር ብሎ ወደ ቤቱ ሰደደው። ኢየሱስ ከደቀ መዛሙርቱ ጋር ወደ ፊልጶስ ቂሳርያ መንደሮች ሄደ። በመንገድ ላይም ሳሉም ደቀ መዛሙርቱን ሰዎቹ እኔን ማን ይሉኛል ብሎ ጠየቃቸው። ይህ እጅግ አስፈላጊ ጥያቄ ነው። ምክንያቱም የሚከተሉት ጌታ ማን እንደሆነ በግልጽ እንደገባቸውና እንዳልገባቸው ማረጋገጥ ስለፈለገ ነበር። እነርሱም መጥምቁ ዮሐንስ የሚሉህ አሉ፣ ሌሎችም ኤልያስ ይሉሃል፣ ሌሎችም ደግሞ ከነቢያት አንዱ ነው ይላሉ ብለው ነገሩት። ቀጥሎም አንድ ወሳኝ ጥያቄ ጠየቃቸው። ጥያቄውም እንደዚህ የሚል እናንተስ ማን ትሉኛላችሁ ሲል ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ አለ። ኢየሱስም ስለ እርሱ ለማንም እንዳይናገሩ አስጠነቀቃቸው። ከዚያም የሰው ልጅ ብዙ መከራ እንዲቀበል በሽማግሌዎች በካህናት አለቆችና በጻፋት እንደሚናቅ፣ እንደሚገደል፣ ከ3 ቀንም በኋላ እንደሚነሳ ያስተምራቸው ጀመር። የሚያስገርመው ነገር ኢየሱስ ክርስቶስ ማን እንደሆነ ከተረዱ በኋላ ኢየሱስ ክርስቶስ ጠንከር ያለ መልእክት ማስተላለፍ ጀመረ። እርሱም የሰው ልጅ ይሰቀላል ማለት ጀመረ። እርሱም ይህንን በግልጽ ነገራቸው። በዚህ ጊዜ ጴጥሮስ ኢየሱስን ለብቻው ወስዶ ይገስጸው ጀመር። ኢየሱስ ግን ዘወር ብሎ ደቀ መዛሙርቱን እያየ ጴጥሮስን አንተ ሰይጣን ወደ ኋላ ይሂድ፣ አንተ የሰውን እንጂ የእግዚአብሔርን ነገር አታስብምና በማለት ገሰጸው። ምክንያቱም ጴጥሮስ ይሄ ሁሉ መከራ አይሆንብህ፣ አይድረስብህ የሚል መልእክት ነበረውና። ከዚያም በኋላ ሕዝቡ ከደቀ መዛሙርቱ ጋር ወደ እርሱ ጠርቶ እንዲህ አላቸው፣
ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ለማዳን የሚወድ ሁሉ ያጠፋታል፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋት ሁሉ ግን ያድናታል አላቸው። ሰው ዓለሙን ሁሉ የእርሱ ቢሆንና ነፍሱን ቢያጠፋ ምን ይጠቅመዋል? ለመሆኑ ሰው ለነፍሱ ምን መተኪያ አለው? በዚህ ዘመናዊና ኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ በአባቱ ግርማ ከቅዱሳን መላእክት ጋር ሲመጣ ያፍርበታል አላቸው። ማርቆስ ምዕራፍ 9። ቀጥሎም እውነት እላችኋለሁ በዚህ ከቆሙት መካከል የእግዚአብሔር መንግሥት በኃይል ስትመጣ እስከሚያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። ከ6 ቀን በኋላ ኢየሱስ ጴጥሮስን ያዕቆብንና ዮሐንስን አስከትሎ ወደ አንድ ረጅም ተራራ ይዟቸው ወጣ። ብቻቸውንም ነበሩ። በፊታቸውም ተለወጠ። ልብሱም በምድር ላይ ማንም አጣቢ አጥቦ ሊያነጻው በማይችልበት ሁኔታ እጅግ ነጭ ሆነ። ኤልያስና ሙሴም ከኢየሱስ ጋር ሲነጋገሩ ታዩአቸው። ጴጥሮስም ኢየሱስን መምህር ሆይ እዚህ ብንሆን ለኛ መልካም ነው። አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ የሚሆን 3 ዳሶች እንስራ አለው። እጅግ ስለፈራ የሚናገረውን አያውቅም ነበርና። ከዛም ደመና መጥቶ ጋረዳቸው። ከደመናውም ውስጥ ይህ የምወደው ልጄ ነው፣ እርሱን ስሙት የሚል ድምፅ መጣ። ወዲያውም ዙሪያቸውን ሲመለከቱ ከኢየሱስ በቀር ማንም አብሯቸው አልነበረም። ከተራራም በወረዱበት ጊዜ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይናገሩ አዘዛቸው። እነርሱም የተናገረውን ቃል በልባቸው አሳደሩት። ነገር ግን ከሙታን መነሳት ምን ማለት እንደሆነ እርስ በርሳቸው ይነጋገሩ ነበር። ከዚያም መጻሕፍት አስቀድሞ መምጣት ያለበት ኤልያስ ነው ለምን ይላሉ ሲሉ ጠየቁት። ኢየሱስም እንዲህ አላቸው፣ ኤልያስ በእርግጥ አስቀድሞ መጥቶ ሁሉን ነገር እንደነበረ ያደርጋል። ታዲያ የሰው ልጅ ብዙ መከራ መቀበልና መናቅ እንዳለበት የተጻፈው ለምን ይመስላችኋል አላቸው። ነገር ግን እላችኋለሁ ኤልያስማ መጥቶ ነበር፣ እነርሱም ስለ እርሱ በተጻፈ መሠረት ያሻቸውን ሁሉ አድርገውበታል። ወደ ቀሩት ደቀ መዛሙርት ተመልሰው ሲመጡ ብዙ ሕዝብ ከበዋቸው ጸሐፍት ከእነርሱ ጋር ሲከራከሩ አየ። ሕዝቡም ሁሉ ሲያዩ ወዲያው ተደንቀው እጅ ሊነሱት ወደ እርሱ ሮጡ። እርሱም ከእነርሱ ጋር የምትከራከሩ ስለምን ጉዳይ ነበር ሲል ጠየቃቸው። ከሕዝቡ መካከል አንድ ሰው እንዲህ አለ፣ መምህር ሆይ ርኩስ መንፈስ አድሮበት ድዳ የሆነውን ልጄን ወደ አንተ አምጥቼዋለሁ። በተነሳበት ጊዜ ሁሉ ይጥለዋል፣ አረፋ ይደፍቃል፣ ጥርሱንም ያፋጫል፣ ሰውነቱንም ይደርቃል። ርኩስ መንፈሱንም እንዲያስወጡት ደቀ መዛሙርትህን ጠየቋቸው፣ እነርሱ ግን አልቻሉም አለው። ኢየሱስም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ልጁን ወደ እኔ አምጡት አላቸው። ሰዎቹም ወደ እርሱ አመጡት። ርኩስ መንፈሱም ኢየሱስን ባየ ጊዜ ልጁን ወዲያውኑ አንዘፈዘፈው። እርሱም መሬት ላይ ወድቆ በመንፈራገጥ አረፋ ይደፍቅ ጀመር። ኢየሱስም የልጁን አባት ከያዘው ስንት ጊዜ ነው ብሎ ጠየቀው። እርሱም እንዲህ አለው፣ ከሕፃንነቱ ጀምሮ ነው። ሊገለው ፈልጎ ብዙ ጊዜ እሳት ውስጥ ውሃም ውስጥ ይጥለዋል። የሚቻልህ ከሆነ ራራለት፣ እርዳን አለው። ኢየሱስም የሚቻልህ ከሆነ ለምን ትላለህ? የሚያምን ሰው ሁሉ ነገር ይቻላል አለው። ወዲያውም የልጁ አባት አምናለሁ፣ አለማመኔን እርዳው በማለት ጮኸ። ኢየሱስም ሕዝቡ ወደዚያ እየተንጋጋ በሩጫ መምጣቱን ባየ ጊዜ አንተ ደንቆሮና ደዳ መንፈስ ከእርሱ ውጣ፣ ከእንግዲህ ተመልሰህ እንዳትገባበት አዝሃለሁ ብሎ ርኩሱን መንፈስ ገሰጸው። ርኩሱ መንፈስ እየጮኸ ክፉኛ ካንፈራገጠው በኋላ ከልጁ ወጣ። ብዙዎችም ሞቷል እስኪሉ ድረስ ልጁ እንደ በድን ሆነ። ኢየሱስ ግን እጁን ይዞ አነሳው። ልጁም ተነስቶ ቆመ። ኢየሱስም ወደ ቤት ከገባ በኋላ ደቀ መዛሙርቱ ለብቻቸው እኛ ልናወጣው ያልቻልነው ለምንድን ነው ብለው ጠየቁት። እርሱም የዚህ አይነት ሊወጣ የሚችለው በጾምና በጸሎት ብቻ ነው አላቸው። ከዛም ተነስተው በገሊላ በኩል አለፉ። ኢየሱስ ያለበትን ስፍራ ማንም እንዲያውቅ አልፈለገም።
ለደቀ መዛሙርቱ የሰው ልጅ በሰዎች እጅ አልፎ ይሰጣል፣ እነርሱም ይገሉታል፣ ከ3 ቀንም በኋላ ይነሳል እያለ ያስተምራቸው ጀመር። እነርሱ ግን የሚላቸው አልገባቸውም፣ እንዳይጠይቁትም ፈሩ። ከዚያም በኋላ ወደ ቅፍርናሆም መጡ። ቤት ከገቡ በኋላም በመንገድ ላይ የምትከራከሩት ስለምንድን ነው ብሎ ጠየቃቸው። እነርሱ ግን በመንገድ ላይ የተከራከሩት ከሁሉ የሚበልጥ ማን ነው በሚል ስለነበር ዝም አሉ። ከተቀመጠ በኋላ 12ቱን ጠርቶ በመጀመሪያ ለመሆን የሚፈልግ ከሁሉ መጨረሻና የሁሉ አገልጋይ ይሁን አላቸው። ትንሽ ልጅም አምጥቶ በመካከላቸው አቆመ። አቅፎም ከነዚህ ሕፃናት አንዱን በስሜ የሚቀበል ሁሉ እኔን ይቀበላል፣ እኔንም የሚቀበለኝ ሁሉ የሚቀበለው እኔን ሳይሆን የላከኝን ነው አላቸው። ዮሐንስም መምህር ሆይ አንድ ሰው በስምህ አጋንንት ሲያወጣ አየን፣ እኛም ስለማይከተል ከለከልነው አለው። ኢየሱስ ግን እንዲህ አለ፣ አትከልክሉት። ማንም በስሜ ታምር ሰርቶ ወዲያውኑ በእኔ ላይ ክፉ መናገር አይችልም አላቸው። የማይቃወመን ሁሉ ከኛ ጋር ነውና። እውነት እላችኋለሁ የክርስቶስ በመሆናችሁ በስሜ አንድ ኩባያ ውሃ የሚሰጣችሁ ሁሉ ዋጋውን አያጣም። በእኔ ከሚያምኑት ከነዚህ ከታናናሾች አንዱን የሚያሰናክል ሁሉ ከባድ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻለዋል። ስለዚህ እጅ ብታሰናክልህ ቁረጣት። 2 እጅ ኖሮህ ወደ ገሃነም ከመውረድ ጉንድሽ ሆነህ ወደ ሕይወት መግባት ይሻልሃልና። በገሃነም ትሉ አይሞትም፣ እሳቱም አይጠፋምና። እግር ብታሰናክልህ ቆርጠህ ጣላት። 2 እግር ኖሮህ ወደ ገሃነም ከመግባት አንካሳ ሆነህ ወደ ሕይወት መግባት ይሻልሃልና። በገሃነም ትሉ አይሞትም፣ እሳቱም አይጠፋምና። ዓይን ብታሰናክልህ ጎልጉለህ አውጣት። 2 ዓይን ኖሮህ ወደ ገሃነም ከመጣል 1 ዓይን ኖሮህ ወደ እግዚአብሔር መንግሥት መግባት ይሻልሃልና። በገሃነም ትሉ አይሞትም፣ እሳቱም አያንቀላፋምና። ሰው ሁሉ በእሳት ይቀመማልና። ጨው መልካም ነው፣ ነገር ግን ጨው ጨውነቱን ቢያጣ እንዴት መልሳችሁ ጣዕም እንዲኖረው ታደርጉታላችሁ? ጨው በውስጣችሁ ይኑርባችሁ፣ እርስ በርሳችሁ ተስማሙ አላቸው። ማርቆስ ምዕራፍ 10። ኢየሱስ ከዚያ ተነስቶ ወደ ይሁዳ አገርና በዮርዳኖስ ማዶ ወዳለው አካባቢ ሄደ። ሕዝቡም እንደገና በዙሪያው ተሰበሰበ። ከዚህ ቀደም ያደርግ እንደነበረውም አስተማራቸው። አንዳንድ ፈሪሳውያን መጥተው ሰው ሚስቱን መፍታት ይገባዋልን ብለው ሊፈትኑት ጠየቁት። እርሱም መልሶ ሙሴ ምን ብሎ አዘዛችሁ አላቸው። እነርሱም ሙሴማ የፍች ወረቀቱን ጽፎ እንዲፈታት ፈቅዷል አሉት። ኢየሱስም መልሶ እንዲህ አለ፣ ሙሴ ይህንን ሕግ የጻፈላችሁ ልባችሁ ደንዳና በመሆኑ ነው። ነገር ግን በፍጥረት መጀመሪያ እግዚአብሔር ወንድና ሴት አድርጎ ፈጠራቸው። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ሥጋ ይሆናሉ። ከእንግዲህ አንድ ሥጋ ናቸው እንጂ ሁለት አይደሉም አላቸው። ስለዚህ እግዚአብሔር ያጣመረውን ማንም አይለየው። እንደገና ወደ ቤት በገቡ ጊዜ ደቀ መዛሙርቱ ይህንኑ አንስተው ጠየቁት። እርሱም ማንም ሚስቱን ፈቶ ሌላይቱን የሚያገባ በእርሷ ላይ ያመነዝራል፣ እርሷም ባሏም ፈታ ሌላ ብታገባ ታመነዝራለች አላቸው። ኢየሱስ እንዲዳስሳቸው ሰዎች ሕፃናትን ወደ እርሱ አመጡ። ደቀ መዛሙርቱ ግን ገሰጿቸው። ኢየሱስ ይህንን ሲያይ ተቆጥቶ እንዲህ አላቸው፣ ሕፃናት ወደ እኔ ይምጡ፣ አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔር መንግሥት እንደ ሕፃናት የማይቀበል ሁሉ ከቶ አይገባባትም። ሕፃናቱንም አቅፎ እጁንም ጭኖ ባረካቸው። ከዛም ተነስቶ መንገዱን ሲጀምር አንድ ሰው ወደ እርሱ እየሮጠ መጣ። በፊቱም በጉልበቱ ተንበርክኮ ቸር መምህር ሆይ የዘላለም ሕይወት ለመውረስ ምን ማድረግ ይገባኛል አለው። ኢየሱስም እንዲህ ሲል መለሰለት፣ ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በስተቀር ቸር የለም። ትእዛዞችን ታውቃለህ። አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትህንና እናትህን አክብር የሚሉ ናቸው አለው። ሰውየውም መምህር ሆይ እነዚህን ሁሉ ከልጅነቴ ጀምሬ ጠብቄአለሁ አለው። ኢየሱስም ተመለከተውና ወደደው። እንግዲያውስ አንዲት ነገር
ይጎልሃል አለው። እርሷም ሂድና ያለን ሁሉ ሽጠህ ለድሆች ስጥ፣ በሰማይ የተከማቸ ሀብት ታገኛለህ። ከዚያም በኋላ ና ተከተለኝ አለው። ሰውየውም ይህንን ሲሰማ ክፉኛ አዘነ፣ ብዙ ሀብት ስለነበረውም እየተከዘ ሄደ። ኢየሱስም በዙሪያው በመመልከት ደቀ መዛሙርቱን ለሀብታሞች ወደ እግዚአብሔር መንግሥት መግባት እንዴት ከባድ ነው አላቸው። ደቀ መዛሙርቱም በንግግሩ ተገረሙ። ኢየሱስ ግን እንደገና መልሶ እንዲህ አላቸው፣ ልጆች ሆይ ወደ እግዚአብሔር መንግሥት መግባት እንዴት ከባድ ነው! ሀብታም ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀለዋል ይላቸው ነበር። ደቀ መዛሙርቱም ይበልጥ በመገረም ታዲያ ማን ሊድን ይችላል ተባባሉ። ኢየሱስም አያቸውና ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን እንዲህ አይደለም፣ በእግዚአብሔር ዘንድ ሁሉ ይቻላል አላቸው። ጴጥሮስም እነሆ እኛ ሁሉን ትተን ተከተልንህ አለው። ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁ ስለ እኔ ስለ ወንጌል ሲል ቤቱን ወይም ወንድሞቹን ወይም እህቶቹን ወይም እናቱን ወይም አባቱን ወይም ልጆቹን ወይም እርሻውን የተወ ሁሉ አሁን በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችን፣ ልጆቹንና እርሻን 100 እጥፍ የማይቀበል በሚመጣው የዘላለምን ሕይወት የማይወርስ የለም አላቸው። ነገር ግን ብዙዎች ፊተኞች፣ ፊተኞችም ኋለኞች ይሆናሉ አላቸው። ወደ ኢየሩሳሌም ለመውጣት በመንገድ ላይ ሳሉ ኢየሱስ ፊት ለፊታቸው ይሄድ ነበር። ደቀ መዛሙርቱም ተገረሙ፣ ሌሎችም የተከተሉት ደግሞ ፈርተው ነበር። ደግሞም 12ቱ ከሕዝቡ ለይቶ ምን እንደሚደርስበት ነገራቸው። እንዲህም አላቸው፣ ወደ ኢየሩሳሌም እንወጣለን፣ የሰው ልጅ ለካህናት አለቆችና ለጸሐፍት አልፎ ይሰጣል። እነርሱም የሞት ፍርድ ይፈርዱበታል፣ አሳልፈውም ለሕዝብ ይሰጡታል። ያፌዙበታል፣ ይተፉበታል፣ ይገርፉታል፣ ከዚያም ይገሉታል። እርሱ ግን ከሦስተኛው ቀን በኋላ ይነሳል ይላቸው ነበር። ከዛም የዘብዴዎስ ልጆች ያዕቆብና ዮሐንስ ወደ እርሱ ቀርበው መምህር ሆይ የምንለምንህ ሁሉ እንድታደርግልን እንፈልጋለን አሉት። እርሱም ምን እንዳደርግላችሁ ትፈልጋላችሁ አላቸው። እነርሱም በክብርህ ጊዜ አንዳችን በቀኝህ አንዳችን በግራ እንድንቀመጥ ፍቀድልን አሉት። ኢየሱስም የምትለምኑትን አታውቁም፣ እኔ የምጠጣውን ጽዋ ልትጠጡ የምጠመቀውንስ ጥምቀት ልትጠመቁ ትችላላችሁን አላቸው። ይህንን ማለቱ ጌታ ኢየሱስ ክርስቶስ ስለ መከራው እየተናገረ ነበር። እነርሱም አዎን እንችላለን አሉት። ኢየሱስ እኔ የምጠጣውን ጽዋ የምትጠጡ ከሆነ እኔ የምጠመቀውን ጥምቀት ትጠመቁ ከሆነ ነገር ግን በቀኝ ወይም በግራዬ መቀመጥ ለተዘጋጀላቸው እንጂ እኔ የምሰጠው ነገር አይደለም አላቸው። 10ሩም ይህንን ሲሰሙ ያዕቆብና ዮሐንስን ተቆጡ። ኢየሱስ በአንድነት ሰብስቦ እንዲህ አላቸው፣ የአሕዛብ አለቆች ተብለው የሚታሰቡ እንደሚገዟችሁ ሹማምንቶች በእነርሱ ላይ ሥልጣናቸውን እንደሚያሳዩ ታውቃላችሁ። በእናንተ ዘንድ ግን እንዲህ አይደለም። ከመካከላችሁ ታላቅ መሆን የሚፈልግ ሁሉ የሁሉ አገልጋይ ይሁን፣ ፊተኛ ለመሆን የሚፈልግ የሁሉ የኋላ ይሁን። የሰው ልጅ ሊያገለግልና ሕይወቱን ለብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ ሊያገለግሉት አልመጣምና። ከዚያም በኋላ ወደ ኢያሪኮ ወጡ። ኢየሱስና ደቀ መዛሙርቱ ከብዙ ሕዝብ ጋር ከኢያሪኮ ሲመጡ ዓይነ ስውር የጠርሜዎስ ልጅ በርጠለሜዎስ በመንገድ ዳር ተቀምጦ ይለምን ነበር። እርሱም የናዝሬቱ ኢየሱስ መሆኑን በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ የባሰ ጮኸ። ኢየሱስም ቆም ብሎ ጥሩት አላቸው። እነርሱም ዓይነ ስውሩን አይዞህ ተነስ፣ ይጠራሃል አሉት። ለበርጠሌሜዎስ ጌታ ኢየሱስ ክርስቶስ ሲቆምለት ቅድም ይገፉት የነበሩት አሁን መተባበር ሲጀምሩ እንመለከታለን። እርሱም ልብሱን ጥሎ ብድግ በማለት ተነስቶ ወደ ኢየሱስ መጣ። ኢየሱስም ምን እንዳደርግልህ ትፈልጋለህ አለው። ዓይነ ስውሩም መምህር ሆይ እንዳይፈልጋለሁ አለ። ኢየሱስም ሂድ፣ እምነትህ አድኖሃል አለው። ወዲያውም ዓይኑ በራለት። በመንገድም ኢየሱስን ተከትሎ ሄደ። ማርቆስ ወንጌል ምዕራፍ 11።
ኢየሱስ በታላቅ ክብር ወደ ኢየሩሳሌም ገባ። ወደ ኢየሩሳሌምም በደብረ ዘይት ተራራ አጠገብ ወዳሉ ወደ ቤተፋጌና ወደ ቢታንያ በቀረቡ ጊዜ ኢየሱስ ከደቀ መዛሙርቱ ሁለት እንዲህ በማለት ላካቸው። በፊታችሁ ወዳለው መንደር ሂዱ። ሰው ተቀምጦበት የማያውቅ የአህያ ውርንጭላ በዛ ተስሮ ታገኛላችሁ። ፈታችሁ አምጡት። ማንም ምን ማድረጋችሁ ነው ቢላችሁ ለጌታ ያስፈልገዋል፣ በተሎ መልሶ ይልከዋል ብላችሁ ንገሩት። እነርሱም ሄዱ። በአንድ ቤት በስፍራ መንገድ ላይ የአህያ ውርንጭላ ታስሮ አገኙ። ፈቱትም። በዚያም ከቆሙት አንዳንድ ሰዎች ውርንጭላውን የምትፈቱት ለምንድን ነው አሏቸው። ደቀ መዛሙርቱም ኢየሱስ ያላቸውን ለሰዎች በነገሯቸው ጊዜ ፈቀዱላቸው። ውርንጭላውንም ወደ ኢየሱስ አምጥተው ልብሳቸውን በጀርባው ላይ ያደረጉ፣ እርሱም ተቀመጠበት። ብዙ ሰዎችም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ደግሞ ለምለም የዛፍ ቅርንጫፍ እየቆረጡ ያነጥፉ ነበር። ከፊቱ የቀደሙትና ከኋላው የተከተሉት በታላቅ ድምፅ እንዲህ ይሉ ነበር፣ ሆሳዕና! በጌታ ስም የሚመጣ የተባረከ ነው። የምትመጣው የአባታችን የዳዊት መንግሥት የተባረከች ናት። ሆሳዕና በአርያም። ኢየሱስ ኢየሩሳሌም ደረሰ። ከዚያም ወደ ቤተ መቅደስ ገባ። በዙሪያው ያለውንም ሁሉ ተመለከተ። ቀኑም ስለመሸ ከ12ቱ ጋር ወደ ቢታንያ ወጣ። በማግስቱም ከቢታንያ ሲወጡ ኢየሱስ ተራበ። እርሱም ቅጠል ያላት የበለስ ዛፍ ከሩቅ አየ፣ ምናልባት ፍሬ ይገኝባት እንደሆነ ብሎ ወደ እርሷ መጣ። ነገር ግን የበለስ ወራት አልነበረምና ከቅጠሏ በቀር ምንም አላገኘም። ከዚያም ዛፏን ካሁን ጀምሮ ለዘላለም ማንም ፍሬ ካንቺ አይብላ አላት። ደቀ መዛሙርቱም ይህንን ሲናገር ሰሙ። ወደ ኢየሩሳሌምም መጡ። ከዚያም ወደ ቤተ መቅደስ ገብቶ የሚሸጡትና የሚገዙትን ያስወጣ ጀመር። የገንዘብ መንዛሪዎችን ጠረጴዛ፣ የርግብ ሻጮችን መቀመጫ ገለባበጠ። ማንም ዕቃ ተሸክሞ በቤተ መቅደሱ ቅጥር ግቢ ውስጥ እንዳያልፍ ከለከለ። ሲያስተምራቸውም ቤቴ ለሕዝቦች ሁሉ የጸሎት ቤት ይባላል ተብሎ አልተጻፈምን? እናንተ ግን የሌቦች ዋሻ አደረጋችሁት አላቸው። የካህናት አለቆችና ጻፎችም ይህንን ሲሰሙ እንዴት እንደሚያጠፉት መንገድ ይፈልጉ ጀመር። ሕዝቡ ሁሉ በትምህርቱ በመገረማቸው ፈርተውታልና። በመሸም ጊዜ ከከተማይቱ ወጥተው ሄዱ። በማግስቱ ጠዋት በመንገድ ሲያልፉ በለሲቱ ከነስሯ ደርቃ አዩአት። ጴጥሮስ ነገሩ ትዝ አለውና ኢየሱስን መምህር ሆይ እነሆ የረገምሃት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ይህንን ተራራ ተነቅለ ወደ ባህር ተወርወር ቢለውና ይህንም በልቡ ሳይጠራጠር ቢያምን ይሆንለታል አላቸው። ስለዚህ በጸሎት የምትለምኑትን ሁሉ እንደተቀበላችሁ አድርጋችሁ ብታምኑ ይሆንላችኋል። እንዲሁም ለጸሎት በምትቆሙበት ጊዜ የሰማያዊ አባታችሁ ኃጢአታችሁን ይቅር እንዲላችሁ እናንተም በሰው ላይ ያላችሁን ሁሉ ይቅር በሉ አላቸው። ይቅር ባትሉ ግን የሰማያዊ አባታችሁ ኃጢአታችሁን ይቅር አይላችሁምና። እንደገና ወደ ኢየሩሳሌም መጡ። ኢየሱስ በቤተ መቅደስ ቅጥር ግቢ ውስጥ በሚዘዋወርበት ጊዜ የካህናት አለቆች፣ ጻፎች፣ የሕዝብ ሽማግሌዎች ወደ እርሱ ቀርበው እነዚህን ነገሮች የምታደርገው በምን ስልጣን ነው? እነዚህ እንድታደርግስ ይህንን ስልጣን የሰጠህ ማን ነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ እስቲ እኔም አንድ ጥያቄ ልጠይቃችሁ፣ መልሱልኝ። እኔም እነዚህን ነገሮች በምን ስልጣን እንደማደርግ እነግራችኋለሁ አላቸው። ዮሐንስ ጥምቀት ከሰማይ ነበረችን ወይስ ከሰው? መልሱልኝ አለ ጌታ። እነርሱም እርስ በርሳቸው እንዲህ ተባባሉ፣ ከሰማይ ነው ብንል ታዲያ ለምን አላመናችሁበትም ይለናል። ታዲያ ከሰው ነው ብንልም ሕዝቡ ሁሉ ዮሐንስ እውነተኛ ነቢይ መሆኑን ያምኑ ስለነበር ፈሩ። ስለዚህ ለኢየሱስ አናውቅም ብለው መለሱለት። ኢየሱስም እንግዲያውስ እኔም እነዚህን ነገሮች በምን ስልጣን እንደማደርግ አልነግራችሁም አላቸው። ማርቆስ ምዕራፍ 12። ከዚያም እንዲህ እያለ በምሳሌ ይነግራቸው ጀመር። አንድ ሰው ወይን ተከለ፣ ዙሪያውንም አጠረ፣ ለመጭመቂያውም ጉድጓድ ቆፈረ፣ የመጥመቂያም ማማ ሰራለት። ከዚያም ለገበሬዎች አከራይቶ ወደ ሌላ አገር ሄደ። በመከርም ጊዜ ከወይኑ ፍሬ እንዲያመጣለት ከአገልጋዮቹ አንዱን ወደ ገበሬዎች ላከ። እነርሱ ግን ይዘው ደበደቡት፣ ባዶ እጁንም ሰደዱት። እንደገናም ሌላ አገልጋይ ላከ። እነርሱም ራሱን ፈንክተውና አዋርደው መለሱት። አሁንም እንደገና ሌላ ላከ። ይሄኛውንም ገደሉት።
ከሌሎችም ከብዙዎች መካከል አንዳንዶችን ደበደቡ፣ አንዳንዶችንም ገደሉ። አሁንም የሚላክ ሌላ ነበር፣ እርሱም የሚወደው ልጁ ነበረ። ልጄንስ ያከብሩታል በማለት ከሁሉ በኋላ ላከው። ገበሬዎቹ ግን እርስ በርሳቸው ይህማ ዋናው ወራሹ ነው፣ ኑ እንግደለው፣ ርስቱም የኛ ይሆናል ተባባሉ። ከዚያም ይዘው ገደሉት፣ ከወይኑም ስፍራ አውጥተው ጣሉት። እንግዲህ የወይን አትክልት ባለቤት ምን የሚያደርግ ይመስላችኋል ብሎ ጠየቃቸው። ባለቤቱም ይመጣል፣ ገበሬዎቹን ይገድላል፣ የወይኑንም አትክልት ለሌሎች ይሰጣል። እንዲህ የሚለው የመጽሐፍ ቃል አላነበባችሁምን? ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ጌታ ይህንን አድርጓል፣ ይህ ለዓይናችሁ ድንቅ ነው አላቸው። ምሳሌውን የተናገረው ስለ እርሱ መሆኑን ስላወቁ ሊይዙት ፈለጉ፣ ነገር ግን ሕዝቡን ስለፈሩ ትተውት ሄዱ። በዚሁ ምዕራፍ በቁጥር 13 ላይ ከቄሳር ጋር ለማጣላት ሲጥሩ እንመለከታለን፣ ለቄሳር ግብር ስለመክፈል። ከዛም በነገር እንዲያጠምዱት ከፈሪሳውያን ከሄሮድስ ወገን ሰዎችን ወደ እርሱ ላኩ። እነርሱም መጥተው እንዲህ አሉት፣ መምህር ሆይ አንተ ትክክለኛ ሰው መሆንህን እናውቃለን። የሰዎች ማንነት ስለማይገዳ አታዳላም፣ የእግዚአብሔርን መንገድ ብቻ በእውነት ታስተምራለህ። ለመሆኑ ለቄሳር ግብር መክፈል ይገባል ወይስ አይገባም አሉት። ጨምረውም እንደዚህ አሉት፣ እኛስ እንክፈል ወይስ አንክፈል? ኢየሱስ ግን ግብዝነታቸውን አውቆ ለምን ልታጠምዱኝ ትፈልጋላችሁ? እስኪ 1 ዲናር አምጡልኝና ልየው አላቸው። እነርሱም አመጡለት። ይህ የማን መልክ ነው? ጽሕፈቱስ የማን ነው ሲል ጠየቃቸው። እነርሱም የቄሳር ነው አሉት። ኢየሱስም የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። እነርሱም በእርሱ ተደነቁ። ከዚህ በኋላ የሙታን ትንሣኤ የለም የሚሉ ሰዱቃውያን ወደ እርሱ መጥተው እንዲህ ሲል ጠየቁት፣ መምህር ሆይ የአንድ ሰው ወንድም ሚስት አግብቶ ልጅ ሳይወልድለት ቢሞት ይህ ሰው ሴትዮዋን አግብቶ ለወንድሙ ዘር እንዲተካ ሙሴ ጽፎለታልና። ታዲያ 7 ወንድማማቾች ነበሩ። የመጀመሪያው አግብቷት ዘር ሳይተካ ሞተ። ሁለተኛውም ሴትዮዋን አገባ፣ እርሱም ዘር ሳይተካ ሞተ። ሶስተኛውም እንዲሁ። 7ቱም አገቧት፣ ዘር ግን አልተኩም። በመጨረሻም ሴትዮዋ ሞተች። እንግዲህ 7ቱ አግብተዋታልና በትንሣኤ ለማናኛው ሚስት ትሆናለች አሉት። ኢየሱስም እንዲህ ሲል መለሰላቸው፣ የምትስቱት እኮ ቅዱስ መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ነው። ሙታን በሚነሱበት ጊዜ እንደ ሰማይ መላእክት ይሆናሉ እንጂ አያገቡም አይጋቡም አላቸው። ስለ ሙታን ትንሣኤ ግን በሙሴ መጽሐፍ ይኸው ስለ ቁጥቋጦው በተናገረ ክፍል እግዚአብሔር እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ያለው አላነበባችሁትምን? እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም። ስለዚህ እጅግ ትስታላችሁ አላቸው። ከጸሐፍትም አንዱ መጥቶ ሲከራከሩ ሰማቸው። ኢየሱስ ለቀረበለት ጥያቄ ተገቢውን መልስ መስጠቱን አስተውሎ ለመሆኑ ከትእዛዞቹ ሁሉ የሚበልጠው የትኛው ነው ሲል ጠየቀው። ኢየሱስም እንዲህ ሲል መለሰለት፣ ከሁሉ የሚበልጠው ይህ ነው፣ እስራኤል ሆይ ስማ፣ ጌታ አምላክህ አንድ ጌታ ነው። አንተም ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብና በፍጹም ኃይልህ ውደድ። ሁለተኛውም ይህ ነው፣ ባልንጀራህን እንደ ራስህ ውደድ። ከነዚህ የሚበልጥ ትእዛዝ የለም አለው። ጸሐፊውም እንዲህ አለው፣ መምህር ሆይ መልካም ብለሃል። እርሱ አንድ መሆኑን ከእነርሱም ሌላ አለመኖሩን መናገር ትክክል ነው። እርሱም በፍጹም ልብህ፣ በፍጹም አእምሮህ፣ በፍጹም ነፍስህ፣ በፍጹም ኃይልህ መውደድ እንዲሁም ባልንጀራህን እንደ ራስህ መውደድ ከሚቃጠል መስዋዕት ሁሉና ከሌሎችም መስዋዕቶች ይበልጣል። ኢየሱስም በማስተዋል እንደመለሰ አይቶ ይህ ማለት ሰውየው የእውቀት ሰው እንጂ በመንፈስ የሚረዳ ሰው አለመሆኑን ለማለት ነው። አንተ ከእግዚአብሔር መንግሥት የራቅህ አይደለህምን አለው። ከዚህም በኋላ ሊጠይቀው የደፈረ ማንም አልነበረም። ኢየሱስ በቤተ መቅደሱ አደባባይ በሚያስተምርበት ጊዜ እንዲህ ሲል ጥያቄ አቀረበ። ጸሐፍት እንዴት ክርስቶስ የዳዊት ልጅ ነው ይላሉ? ዳዊት በመንፈስ ቅዱስ ሲናገር ጌታ ጌታዬን ጠላቶችን ከእግር በታች እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። ታዲያ ዳዊት ራሱ ጌታ ካለው እንዴት ተመልሶ ልጁ ይሆናል? ብዙ ሕዝብም በደስታ ይሰሙት ነበር። በሚያስተምርበትም ጊዜ እንዲህ አለ፣ ከጸሐፍት ተጠንቀቁ። የተንዘረፈፈ ቀሚስ ለብሰው በመዞር ይወዳሉ፣
በየአደባባዩም የአክብሮት ሰላምታ ይሻሉ። በምኩራብ ከፍተኛውን ወንበር፣ በግብዣም ቦታ የከበሬታ ስፍራ ይፈልጋሉ። በረዥም ጸሎታቸው እያሳበቡ የመበለቶችን ቤት ያራቁታሉ። እነዚህ የባሰ ፍርድ ይቀበላሉ አላቸው። በቁጥር 41 ላይ የመበለቲቱን ስጦታ ጌታ ኢየሱስ ክርስቶስ ያስደነቀውን ነገር እንመለከታለን። ኢየሱስ በገንዘብ ማስቀመጫ አንጻር ተቀምጦ ብዙ ሰዎች ስጦታቸውን ወደ ቤተ መቅደሱ ገንዘብ ማስቀመጫ ሳጥን ሲያስገቡ ይመለከት ነበር። ብዙ ሀብታሞች ብዙ ገንዘብ አስገቡ። አንዲት ምስኪን መበለት ግን ከ1 ሳንቲም የማይበልጡ 2 የናስ ሳንቲሞች አስገባች። ኢየሱስም ደቀ መዛሙርቱን ጠርቶ እንዲህ አላቸው፣ እውነት እላችኋለሁ ይህች ድሃ መበለት ሳጥኑን ውስጥ ካለው ከሌሎች የበለጠ አስገባች አለ። እነዚህ ሁሉ ከተረፈው ሀብታቸው ሰጡ። እርሷ ግን በድህነት አቅሟ ያላትን ሁሉ አውጥታ ለመኖሪያ የሚሆናትን እንዳለ ሰጠች አላቸው። ማርቆስ ምዕራፍ 13 የመጨረሻው ዘመን ምልክቶች። ከቤተ መቅደስ ሲወጣ ከደቀ መዛሙርቱ አንዱ መምህር ሆይ ድንጋዮች እንዴት እንደሆኑ ሕንፃውን እንዴት ውብ እንደሆነ እይ አለው። ኢየሱስም መልሶ እነዚህን ታላላቅ ሕንፃዎች ታያለህን? አንዱ ድንጋይ በሌላው ድንጋይ ላይ ሳይነባበር ወይም ሳይፈራርስ አይቀርም አለው። ኢየሱስ በቤተ መቅደስ ትይዩ በደብረ ዘይት ተራራ ላይ ተቀምጦ ሳለ ጴጥሮስ፣ ያዕቆብ፣ ዮሐንስና እንድርያስ እንዲህ ሲል ጠየቁት፣ ይህ መቼ እንዲሆን ንገረን? የዚህስ ሁሉ ፍጻሜ ምልክት ምንድን ነው? ኢየሱስም እንዲህ አላቸው፣ ማንም እንዳይሰታችሁ ተጠንቀቁ። ብዙዎች እኔ እርሱ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። ስለዚህ ጦርነትና ስለ ጦርነት ወሬ በምትሰሙበት ጊዜ አትደንግጡ። ይህማ መሆን አለበት፣ ፍጻሜው ግን ገና ነው። ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳል። በብዙ ቦታዎች የመሬት መንቀጥቀጥና ራብ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። ለራሳችሁ ተጠንቀቁ። ለአካባቢ ሸንጎ አሳልፈው ይሰጧችኋል፣ በምኩራብ ይፈርዱባችኋል። ምስክር ትሆኑ ዘንድ በእኔ ምክንያት በገዦችና በነገሥታት ፊት ትቆማላችሁ። አስቀድሞ ግን ወንጌል ለአሕዛብ ሁሉ መሰበክ አለበት። ተይዛችሁ ለፍርድ በምትቀርቡበት ጊዜ በዚያ ሰዓት የሚሰጣችሁን ተናገሩ እንጂ ምን እንናገራለን በማለት አስቀድማችሁ አትጨነቁ። የሚናገረው መንፈስ ቅዱስ እንጂ እናንተ አይደላችሁምና። ወንድም ወንድሙን፣ አባት ልጁን ለሞት አሳልፎ ይሰጣል። ልጆች በወላጆቻቸው ላይ ያምጻሉ፣ ይገሏቸውማል። በእኔ ምክንያት በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። እስከ መጨረሻው የሚጸና ግን ይድናል። የጥፋት ርኩሰት ስፍራ ባልሆነ ቦታ ቆሞ በምታዩበት ጊዜ አንባቢው ያስተውል። በይሁዳ ያሉ ወደ ተራሮች ይሽሹ። በቤቱ ጣራ ላይ ያለ ይውረድ፣ ንብረቱንም ለማውጣት ወደ ቤት አይግባ። በእርሻ ቦታ ያለ ልብሱን ለመውሰድ አይመለስ። በእነዛ ቀናት ለነፍሰ ጡሮችና ለሚያጠቡት ወዮላቸው። ይህም በክረምት እንዳይሆን ጸልዩ። በመጀመሪያ እግዚአብሔር ፍጥረትን ከፈጠረበት ጊዜ አንስቶ እስካሁን ድረስ እንዲሁ ደግሞም ወደፊት አቻ የሌለው ታላቅ መከራ ይሆናልና። ጌታ ቀኖችን ባያሳጥራቸው ኑሮ ማንም ባልዳነ ነበር። ስለመረጣቸው ስለ ምርጦች ሲል ግን ቀኖቹን አሳጥሯል። በዚያን ጊዜ ማንም እነሆ ክርስቶስ እዚህ ነው ቢላችሁ ወይም እነሆ እዚያ አለ ቢላችሁ አትስሙ። ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ተነስተው ምልክቶችና ድንቆችን በማድረግ ቢቻላቸው የተመረጡትን እንኳ ያስታሉ። ስለዚህ ተጠንቀቁ፣ ጊዜው ሳይደርስ ሁሉን ነግሬያችኋለሁ። በዚያን ጊዜ ከመከራው በኋላ ፀሐይ ትጨልማለች፣ ጨረቃም ብርሃኗን አትሰጥም፣ ከዋክብት ከሰማይ ይረግፋሉ፣ የሰማይ ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ በታላቅ ኃይልና ግርማ በደመና ሲመጣ ያዩታል። እርሱም መላእክቱን ልኮ ከአራቱም ነፋሳት ከምድር ዳርቻ እስከ ሰማያት ዳርቻ ምርጦችን ይሰበስባል። ምሳሌውን ከበለስ ተማሩ። ቅርንጫፏ ሲለመልም ቅጠሏ ሲያቆጠቁጥ በጋ እንደተቃረበ ታውቃላችሁ። እንዲሁም ደግሞ እነዚህ ነገሮች መፈጸማቸውን ስታዩ እንደቀረበ በደጅም እንደሆነ ወቁ። እውነት እላችኋለሁ እነዚህ ነገሮች እስከሚፈጸም ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም አላቸው።
ነገር ግን ስለዚያች ቀን ወይም ስለዚያች ሰዓት ከአብ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን ማንም አያውቅም። ስለዚህ ጊዜው መቼ እንደሚሆን አታውቁምና ተጠንቀቁ፣ ትጉም፣ ጸልዩም አላቸው። ይህም ቤቱን ለአገልጋዮች ትቶ እያንዳንዱን አገልጋይ በየሥራው ድርሻ ላይ አሰማርቶ በረኛው ነቅቶ እንዲጠብቅ አዞት የሄደውን ሰው ይመስላል። እንግዲህ የቤቱ ባለቤት በምሽት ወይም በውድቅት ወይም በዶሮ ጩኸት ወይም ጎህ ሲቀድድ እንደሚመጣ አታውቁምና ተግታችሁ ጠብቁ። ድንገት ሲመጣ ተግታችሁ እንዲያገኛችሁ። ለእናንተ የምናግራችሁ ለሰው ሁሉ እናገራለሁ፣ ተግታችሁ ጠብቁ አላቸው። ማርቆስ ምዕራፍ 14 ኢየሱስን ሽቶ የቀባችው ሴት። ፋሲካና የቂጣ በዓል ሊከበር 2 ቀን ሲቀረው የካህናት አለቆችና ጻፎች ኢየሱስ የሚይዙበትን የሚገድሉበትን ዘዴ ይፈልጉ ነበር። ሆኖም ሕዝቡ አመጽ እንዳያስነሳ በበዓሉ ሰሞን መሆን የለበትም ይባባሉ ነበር። እርሱም በቢታንያ በለምጻሙ ስምዖን ቤት በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ ውድ የሆነ ንጹሕ የናርዶስ ሽቶ የተሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ ሽቶውን በራሱ ላይ አፈሰሰችው። በዚያን ከነበሩት አንዳንዶች በድርጊቱ ተቆጥተው እንዲህ ይባባሉ ነበር፣ ሽቶው ለምን በከንቱ ይባክናል? ለ300 ዲናር በላይ ተሽጦ ገንዘቡ ለድሆች መሰጠት ይችል ነበር። ሴትዮዋንም ነቀፏት። ኢየሱስ ግን እንዲህ አላቸው፣ ተዋት፣ ለምን ታስቸግሯታላችሁ? መልካም ነገር አድርጋለች። ድሆች ምንጊዜም ከእናንተ ጋር ናቸው፣ በፈለጋችሁ ጊዜ ልትረዷቸው ትችላላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷም ማድረግ የምትችለውን ያህል አድርጋለች። ለመቃብሬ እንዲሆን ሰውነቴን አስቀድማ ቀብታለች አላቸው። እውነት እላችኋለሁ፣ ይህ ወንጌል በዓለም ሁሉ በሚሰበክበት በማንኛውም ስፍራ እርሷ ያደረገችው መታሰቢያ ሆኖ ይነገርላታል። ከዚህ በኋላ ከ12ቱ አንዱ የሆነው የአስቆሮቱ ይሁዳ አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። እነርሱም ይህንን ሲሰሙ ደስ አላቸው፣ ገንዘብ ሊሰጡትም ቃል ገቡለት። ስለዚህ እርሱን አሳልፎ የሚሰጥበትን ምቹ ጊዜ ይጠባበቅ ነበር። የፋሲካ በግ በሚታረድበት በቂጣ በዓል የመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው የፋሲካ ራት የት እንድናዘጋጅልህ ትፈልጋለህ አሉት። እርሱም ከደቀ መዛሙርቱ 2ቱን እንዲህ ሲል ላካቸው፣ ወደ ከተማ ሂዱ፣ እንስራ ውሃ የተሸከመ ሰው ይገናኛቸዋል። ወደሚገባበት ቤት ተከተሉት። የቤቱንም ጌታ መምህሩ ከደቀ መዛሙርቱ ጋር የፋሲካን ራት የምንበላበት የእንግዳ ማረፊያ የትኛው ነው ብሏል በሉት። እነርሱም በሰገነት ላይ የተሰናዳ የተነጠፈ ሰፊ አዳራሽ ያሳያቸዋል፣ እዛም አዘጋጁልን አላቸው። ደቀ መዛሙርቱ መጥተው ወደ ከተማይቱ ሄዱ። ማንኛውም ነገር ኢየሱስ እንዳላቸው ሆኖ አገኙት። ፋሲካውንም አሰናዱ። በመሸም ጊዜ ኢየሱስ ከ12ቱ ጋር መጣ። በማዕድም ላይ ሳሉ እውነት እላችኋለሁ ከመካከላችሁ አንዱ አብሮኝ የሚበላው እርሱ አሳልፎ ይሰጠኛል አላቸው። እነርሱም አዘኑ። እያንዳንዳቸውም እኔ ሆንን ይሉ ጀመር። ኢየሱስም እንዲህ አላቸው፣ ከ12ቱ አንዱ እኔ ጋር እጁን በወጭቱ ውስጥ የሚያጠልቀው ነው አላቸው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። የሰው ልጅ አሳልፎ ለሚሰጠው ለዚያ ሰው ግን ወዮለት። ያ ሰው ባይወለድ ይሻለው ነበር። ሲበላም እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጣቸውና እንኩ ይህ ሥጋዬ ነው አላቸው። ጽዋውንም አነሳ፣ አመስግኖም ሰጣቸው። ሁሉም ከዚያው ጠጡ። ደግሞም እንዲህ አላቸው፣ ይህ ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግሥት አዲሱን የወይን ፍሬ እስከምጠጣበት እስከዚያች ቀን ድረስ ዳግም ይህንን አልጠጣም አላቸው። ከዛም በኋላ ደቀ መዛሙርቱ ዘምረው ወደ ደብረ ዘይት ተራራ ወጡ። ኢየሱስም እንዲህ አላቸው፣ እንዲህ ተብሎ እንደተጻፈ ሁላችሁ ትክዱኛላችሁ። እረኛውን እመታለሁ፣ በጎቹም ይበተናሉ። ከተነሳው በኋላ ግን ቀድሜያችሁ ወደ ገሊላ ሄዳለሁ። ጴጥሮስም ሁሉም ቢሰናከሉ እንኳ እኔ አላደርገውም አለው። ኢየሱስም እውነት እልሃለሁ
በዚህች ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስም ካንተ ጋር ብሞት እንኳ ከቶ አልክድህም በማለት ይበልጥ አጽንቶ ተናገረ። ሁሉም ደግሞ እንደዚሁ አሉ። በቁጥር 32 ላይ ኢየሱስ ወደ ጌቴሰማኒ ለጸሎት ሄደ። ከዚህ በኋላ ጌቴሰማኒ ወደሚባል ስፍራ ሄዱ። ኢየሱስም ደቀ መዛሙርቱን እኔ ስጸልይ እናንተ እዚህ ቆዩ አላቸው። ጴጥሮስን ያዕቆብንና ዮሐንስን ይዞ ሄደ። እጅግም ያዝን ይጨነቅ ነበር። ደግሞም ነፍሴ እስከ ሞት ድረስ እጅግ አዘነች። እዚሁ ሁኑና ነቅታችሁ ጠብቁ አላቸው። ጥቂት እልፍ ብሎም በምድር ላይ በመውደቅ ቢቻል ሰዓቱ ከእርሱ እንዲያልፍ ጸለየና አባት ሆይ ሁሉ ነገር ይቻልሃልና ይህንን ጽዋ ከኔ አርቀው፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለ። ተመልሶም ሲመጣ ደቀ መዛሙርቱን ተኝተው አገኛቸው። ስምዖን ሆይ ተኝተሃልን? 1 ሰዓት እንኳ ነቅተህ መጠበቅ አቃተህ? ወደ ፈተና እንዳትገቡ ትጉ፣ ጸልዩም። መንፈስ ዝግጁ ነው፣ ሥጋ ግን ደካማ ነው አላቸው። እንደገናም ሄዶ መጀመሪያ የጸለየውን ደግሞ ጸለየ። ዳግመኛም ሲመለስ ዓይናቸው እንቅልፍ ከብዶት ተኝተው አገኛቸው። የሚመልሱለትንም አያውቁም ነበር። 3ኛም ጊዜ መጥቶ እንዲሁ አላቸው፣ አሁንስ እንደተኛችሁና እንዳረፋችሁ ናችሁን? ይበቃል፣ ሰዓቲቱ ደርሳለች። እነሆ የሰው ልጅ ለኃጢአተኞች እጅ አሳልፎ ይሰጣል። ተነሱ እንሂድ፣ አሳልፎ የሚሰጠኝ መጥቷል አላቸው። በቁጥር 43 ላይ ኢየሱስ ተያዘ። ወደዚያው እየተናገረ ሳለ ከ12ቱ አንዱ ይሁዳ መጣ። አብረውት ሰይፍና ዱላ የያዙ የካህናት አለቆች፣ ከጻፎች፣ ከሽማግሌዎች የተላኩ ብዙ ሰዎች ነበሩ። አሳልፎ የሚሰጠውም እኔ የምሰማው እርሱ ነውና ያዙት፣ ተጠንቅቃችሁም ውሰዱት በማለት አስቀድሞ ምልክት ሰጥቷቸው ነበር። እንደደረሰም ወዲያውኑ ወደ ኢየሱስ ቀረበ። መምህር ሆይ ብሎ ሳመው። ሰዎቹም ኢየሱስን ያዙት፣ አሰሩትም። በአቅራቢያም ቆመው ከነበሩት አንዱ ሰይፉን መዞ የሊቀ ካህናቱን አገልጋይ ጆሮ ቆረጠ። ኢየሱስ እንዲህ አላቸው፣ እንደ ወንበዴ በሰይፍና በቆመጥ ልትይዙ መጣችሁን? በየዕለቱ በቤተ መቅደስ እያስተማርሁ ከእናንተ ጋር ስኖር አልያዛችሁኝም። መጽሐፍ ይፈጸም ዘንድ ሆነ። በዚህ ጊዜ ሁሉም ትተውት ሸሹ። እርቃኑን ለመሸፈን በፍታ ያገለደመ አንድ ወጣት ኢየሱስን ይከተል ነበር። ሰዎቹም ይህንን ወጣት በያዙት ጊዜ ግልድሙን ጥሎ ራቁቱን ሸሸ። ኢየሱስም ወደ ሊቀ ካህናቱ ወሰዱት። በዚያም የካህናት አለቆች፣ ሽማግሌዎችና ጻፎች ሁሉ ተሰበሰቡ። ጴጥሮስም ከሩቅ እየተከተለው እስከ ሊቀ ካህናቱ ግቢ ዘለቀ። በዚያም ተቀምጦ ከሌሎቹ ጋር እሳት ይሞቅ ነበር። የካህናት አለቆችና ሸንጎ በሙሉ ኢየሱስን ለመግደል ምስክር ፈለጉ፣ ነገር ግን ማግኘት አልቻሉም። ብዙዎቹም በሐሰት ቢመሰክሩበትም ቃላቸው አንድ ሊሆን አልቻለም። አንዳንዶቹም ተነስተው እንዲህ ሲሉ በሐሰት መሰከሩ፣ ይህ የሰው እጅ የሰራውን ቤተ መቅደስ አፍርሼ በ3 ቀን ሌላ የሰው እጅ ያልሰራው እሰራለሁ ሲል ሰምተነዋል። ይህም ሆኖ እንኳ ምስክርነታቸው አንድ አልሆነም። ሊቀ ካህናቱም ተነስቶ በፊታቸው በመቆም እነዚህ ባንተ ላይ የሚመሰክሩት ምንድን ነው? ለምን አትመልስም? በማለት ኢየሱስን ጠየቀው። ኢየሱስ ግን ዝም አለ፣ ምንም መልስ አልሰጠም። ሊቀ ካህናቱም እንደገና የብሩኩ ልጅ ክርስቶስ አንተ ነህን? ሲል ጠየቀው። ኢየሱስም አዎን ነኝ፣ የሰው ልጅ በኃይሉ ቀኝ ሲቀመጥ በሰማይ ደመና ሲመጣ ታዩታላችሁ አለ። ሊቀ ካህናቱም ልብሱን ቀደደና እንዲህ አለ፣ ሌላ ምን ምስክር ያስፈልገናል? ስድቡን ሰምታችኋል። ታዲያ ምን ይመስላችኋል? እነርሱ ሞት ይገባዋል በማለት በአንድ ቃል ፈረዱበት። በዚህ ጊዜ አንዳንዶች ይተፉበት ጀመር። ዓይኑንም ሸፍነው በጡቻ እየመቱ እስኪ ትንቢት ተናገር ይሉት ነበር። ሌሎችም በጥፊ እየመቱ ወሰዱት። ጴጥሮስ በግቢ ውስጥ በታችኛው በኩል ሳለ ከሊቀ ካህናቱ ገረዶች አንዲቱ መጣች። ጴጥሮስ እሳት ሲሞቅ አይታ ትኩር ብላ ተመለከተችውና አንተ ከናዝሬቱ ኢየሱስ ጋር ነበርህ አለችው። እርሱ ግን የምትይውን አላውቅም አይገባኝምም በማለት ካደ። በዚያም ወደ ግቢው በር ወጣ አለ። በዚያም ጊዜ ዶሮ ጮኸ። ገረዲቱም ባየችው ጊዜ እዚያ ለቆም ውስጥ ይህ ሰው ከነርሱ አንዱ ነው ብላ እንደገና ተናገረች። እርሱ ግን አሁንም ካደ። ከጥቂት ጊዜ በኋላ
በዚያ የቆሙት ሰዎች ጴጥሮስን የገሊላ ሰው እንደመሆንህ መጠን በእርግጥ አንተ ከእርሱ አንዱ ነህ አሉት። እርሱ ግን እናንተ የምትሉትን ሰውን ያላውቀውም እያለ ይምል ይገዘት ጀመር። ወዲያውም ዶሮ ሁለተኛ ጮኸ። ጴጥሮስም ዶሮ ሁለተኛ ጊዜ ከመጮኹ በፊት 3 ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው። ከዛም ስቅስቅ ብሎ ምርር ብሎ አለቀሰ። ማርቆስ ምዕራፍ 15 ኢየሱስ በጲላጦስ ፊት። ጠዋት በማለዳ የካህናት አለቆች ከሽማግሌዎች ከጸሐፍትና ከመላው የሸንጎ አባላት ጋር ወዲያውኑ ከተማከሩ በኋላ ኢየሱስን አስረው ወሰዱት፣ ለጲላጦስም አሳልፈው ሰጡት። ጠዋት በማለዳም የካህናት አለቆች ከሽማግሌዎች ከጸሐፎችና ከመላው የሸንጎ አባላት ጋር ወዲያውኑ ከተማከሩ በኋላ ኢየሱስን አስረው ወሰዱት፣ ለጲላጦስም አሳልፈው ሰጡት። ጲላጦስም አንተ የአይሁድ ንጉሥ ነህን ሲል ጠየቀው። ኢየሱስም አንተ ዋልህ በማለት መለሰለት። የካህናት አለቆችም በብዙ እስከ ከሰሱት ድረስ ጲላጦስም ለምን መልስ አትሰጥም? እነሆ በብዙ ነገር ይከሱሃል ሲል እንደገና ጠየቀው። ኢየሱስ ግን ምንም አልመለሰለትም። ጲላጦስ ተገረመ። በበዓል ሕዝቡ እንዲፈታላቸው የሚጠይቁትን እስረኛ የመልቀቅ ልማድ ነበረ። በአመፃ ተነሳስተው ነፍስ ከገደሉ አመፀኞች ጋር የታሰረ በርባን የሚባል አንድ ሰው ነበረ። ሕዝቡም መጥተው እንደተለመደው እንዲደረግላቸው ጲላጦስን ለመኑት። ጲላጦስም የአይሁድን ንጉሥ እንድፈታላችሁ ትፈልጋላችሁን ሲል ጠየቃቸው። ይህንን ማለቱ ኢየሱስን የመፍታት ፍላጎት እንዳለው ያሳያል። ምክንያቱም የካህናት አለቆች ኢየሱስን አሳልፈው የሰጡት በቅናት መሆኑን ያውቅ ነበርና። የካህናት አለቆች ግን በርባንን በእርሱ ምትክ እንዲፈታላቸው እንዲጠይቁ ሕዝቡን አነሳሱ። ጲላጦስም እንደገና እንግዲያው የአይሁድ ንጉሥ የምትሉትን ምን እንዳደርገው ትፈልጋላችሁ አላቸው። እነርሱም እንደገና ስቀለው እያሉ ጮኹ። ጲላጦስም ለምን ምን የፈጸመው ወንጀል አላቸው። እነርሱ ግን ስቀለው እያሉ የባሰ ጮኹ። ጲላጦስም ሕዝቡን ደስ ለማሰኘት ሲል በርባንን ፈታላቸው። ኢየሱስን ግን አሳልፎ እንዲሰቀል ሰጣቸው። ወታደሮቹ ፕራይቶሪያው ወደ ተባለ ወደ ገዢው ግቢ ወሰዱት። ሰራዊቱንም ሁሉ በአንድነት ሰበሰቡ። ቀይ ልብስም አለበሱት። የሾህ አክሊልም ጎንጉኖ በራሱ ላይ ደፉበት። ከዚያም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ እጅ ነሱት። ራሱንም በበትር መቱት፣ ተፉበትም፣ ተንበርክከውም ሰገዱለት። ካፌዙበትም በኋላ ቀዩን ልብስ ገፈው የገዛ ልብሱን አለበሱት፣ ሊሰቅሉትም ወሰዱት። ስምዖን የሚባል አንድ የቀሬና ሰው ከገጠር ሲመጣ መስቀሉ እንዲሸከም አስገደዱት። ከዚያም ኢየሱስ ትርጉሙ የራስ ቅል ስፍራ ወደ ተባለ ወደ ጎልጎታ ወሰዱት። ከከርቤ ጋር የተቀላቀለ ወይን ጠጅም ሰጡት፣ እርሱ ግን አልተቀበለም። ከዚያም ሰቀሉት። እያንዳንዱ ምን እንደሚደርሰው ለማወቅ ዕጣ ተጣጥለው ልብሱን ተከፋፈሉ። ሲሰቅሉትም ጊዜው ከጠዋቱ 3 ሰዓት ነበረ። የክሱ ጽሕፈትም የአይሁድ ንጉሥ የሚል ነበር። ከእርሱ ጋርም 2 ወንበዴዎች አንዱ በቀኝ አንዱ በግራው ሰቀሉ። መጽሐፍ ከአመፀኞች ጋር ተቆጠረ ያለውም በዚሁ ተፈጸመ። በመንገድ የሚያልፉትም ራሳቸውን እየነቀነቁ የስድብ ናዳ በማውረድ እንዲህ ይሉ ነበር፣ አይ ቤተ መቅደስ አፍርሰ በ3 ቀን የምትሰራው አንተ ነህን? እስኪ አሁን ከመስቀል ውረድና ራስህን አድን ይሉት ነበር። እንዲሁም የካህናት አለቆችና ጻፍቶች በማሾፍ እርስ በርሳቸው እንዲህ አሉ፣ ሌሎችን አዳነ፣ ራሱን ግን ማዳን አይችልም። አይተን እናምን ዘንድ ይህ ክርስቶስ ይህ የእስራኤል ንጉሥ እስኪ ከመስቀል ይውረድ። ከእርሱ ጋር የተሰቀሉትም እንዲሁ የስድብ ናዳ ያወርዱበት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓትም ድረስ በምድር ሁሉ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ስለምን ተውኸኝ ማለት ነው። በዚያ ቆመው ከነበሩት አንዳንዶች ይህን ሲሰሙ ኤልያስን ይጣራል አሉ። ከዛም አንድ ሰው ፈጥኖ ሄዶ የኮመጠጠ የወይን ጠጅ በሰፍነግ ነከረ። በዘንግም ነክሮ እንዲጠጣ ለኢየሱስ አቀረበለት። ከዛም ተውት እስኪ ኤልያስ መጥቶ ሲያወርደው እናያለን አለ። ኢየሱስም በታላቅ ድምፅ ጮሆ ነፍሱን ሰጠ።
የቤተ መቅደሱን መጋረጃ ከላይ እስከ ታች ለሁለት ተቀደደ። በኢየሱስ ትይዩ ቆመው የነበሩት የመቶ አለቃው እንደዚህ ጮሆ ነፍሱን ሲሰጥ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበር አለ። በዚህ ጊዜ ሴቶች ከሩቅ ሆነው ይመለከቱት ነበር። ከእነርሱም መካከል መግደላዊት ማርያም፣ የታናሹ ያዕቆብና የዮሳ እናት ማርያም እንዲሁም ሰሎሜ ነበሩ። እነዚህ ሴቶች በገሊላ ሲከተሉትና ሲያገለግሉት የነበሩ ናቸው። ደግሞም አብረውት ወደ ኢየሩሳሌም የመጡ ሌሎች ብዙ ሴቶች ነበሩ። ጊዜው እየመሸ መጥቶ የሰንበት ዋዜማ ይኸውም የመዘጋጀት ቀን ሆነ። የተከበረ የሸንጎ አባልና የእግዚአብሔርን መንግሥት ይጠባበቅ የነበረ የአርማትያስ ዮሴፍ በድፍረት ወደ ጲላጦስ ሄዶ የኢየሱስን ሥጋ ለመነ። ጲላጦስም እንግዲህ በተሎ መሞቱን ሲሰማ ተደነቀ። የመቶ አለቃውንም ጠርቶ ከሞተ ምን ያህል ጊዜ እንደሆነ ጠየቀው። መሞቱንም ከመቶ አለቃው ካረጋገጠ በኋላ ሥጋውን ለዮሴፍ ሰጠው። ዮሴፍም በፍታ ገዛ። ሥጋውንም አውርዶ በበፍታ ከከፈነው በኋላ ከዓለት በተወቀረ መቃብር አኖረው። የመቃብሩንም ደጃፍ በድንጋይ ገጠመው። ማርያም መግደላዊትና የዮሳ እናት ማርያም የት እንዳኖሩት ይመለከቱ ነበር። የማርቆስ ወንጌል ምዕራፍ 16 የኢየሱስ ትንሣኤና የደቀ መዛሙርቱ ተልእኮ። ሰንበት ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያምና ሰሎሜ ሄደው የኢየሱስን ሥጋ ለመቀባት ሽቱ ገዙ። በሳምንቱ መጀመሪያ ቀን ጠዋት በማለዳ ገና ፀሐይ እንደወጣች ወደ መቃብሩ በመሄድ ላይ ሳሉ ድንጋዩን ከመቃብሩ ደጃፍ ላይ ማን ያንከባልልናል በማለት እርስ በርሳቸው ይነጋገሩ ነበር። ቀና ብለው ሲመለከቱ በጣም ትልቅ የነበረው ድንጋይ ከደጃፉ ተንከባሎ አዩት። ወደ መቃብሩም እንደገቡ ነጭ ልብስ የለበሰ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን እንዲህ አላቸው፣ አትደንግጡ። የምትፈልጉትን የተሰቀለውን የናዝሬቱን ኢየሱስን ነው። እርሱ ተነስቷል፣ ከዚህ የለም። እርሱን ያኖሩበትን ስፍራ ይሁላችሁ አላቸው። ነገር ግን ሄዳችሁ ለደቀ መዛሙርቱና ለጴጥሮስ ቀድሟችሁ ወደ ገሊላ ይሄዳል፣ እንደነገራችሁ እዚያ ታገኙታላችሁ ብላችሁ ነገሯቸው። ሴቶቹም እየተንቀጠቀጡና እየደነገጡ ከመቃብሩ ሸሽተው ወጡ። ፈርተው ስለነበር ለማንም አንዳች አልተናገሩም። በሳምንቱ መጀመሪያ ቀን ማለዳ ከሙታን ከተነሳ በኋላ 7 አጋንንት ላወጣላት ለመግደላዊት ማርያም በመጀመሪያ ታየ። እርሷም ሄዳ ከእነርሱ ጋር የነበሩትን እያዘኑ ሲያለቅሱ አግኝታ እርሱ ሕያው መሆኑንና ለእርሷ መታየቱን ነገረቻቸው። እነርሱ ግን አላመኗትም። ከዚህ በኋላ ከደቀ መዛሙርቱ ሁለቱ ወደ ገጠር ሲሄዱ በሌላ መልክ ታያቸው። እነርሱም ተመልሰው ይህንኑ ለቀሩት ነገሯቸው። ይሁን እንጂ እነርሱንም አላመኗቸውም። ከዛም 11ዱ በማዕድ ላይ ሳሉ ተገለጠላቸው። ከተነሳ በኋላ ያዩት ሰዎች የነገሯቸውም ስላላመኑ አለማመናቸውንና የልባናቸውን ድንዳኔ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የሚያምኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ልሳን ይናገራሉ፣ እባቦችን በእጃቸው ይይዛሉ፣ የሚገድል መርዝ ቢጠጡ እንኳ አይጎዳቸውም። እጃቸውንም በሕመምተኞች ላይ ይጭናሉ፣ እነርሱም ይፈወሳሉ። ጌታ ኢየሱስም ይህንን ከተናገራቸው በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። ከዚያም ደቀ መዛሙርቱ ወጥተው በየስፍራው ሁሉ ሰበኩ። ጌታም ከእነርሱ ጋር ይሠራ ነበር። ትምህርታቸውንም ተከትለው በሚፈጸሙ ምልክቶች ቃሉን ያጸና ነበር። የቃሉ በረከት በሁላችን ላይ ይሁን። ጸጋ ይብዛላችሁ።